ሳይወዱ እንደሚወዱህ ጥርስ ብቻ እያሳዩ ስማይል እያደረጉ በቃ ብላው ዞር ስትል ግን ያው ሰዎች ናቸውና ልክ እንዳበሻው ማለት ነው። ሰዎች ናቸውና እንደዛ ሲሆኑ አይቻለሁ። በእንደዛ አይነት ሰውን ሲቀበሉ ማለት ነው። ግን አንድ ደግሞ ያየሁት ሌላው በጣም የእውነት ደግሞ ኢንከሬጅ ይደራረጋሉ። በጣም አንደኛውን በጣም ያበረታታል። በጣም ነው የሚያበረታታው እና የእውነት ነው ሲያበረታቱ የእውነት ያበረታቷል። ትክክል እግዚአብሔር ይስጥልን ወይ ደግሞ ቴንኪዩ ሲሉ የእውነታቸውን ነው የሚሉት እና በፐርሰንት ደረጃ ግን እኔ ካየሁትኝ አሁን ወደ 14 ዓመት ኖር ያለው እዚህ በውጭው ዓለም ላይ በፐርሰንት ደረጃ ግን ካየው ከኛ ማህበረሰብ ነጮቹ በጣም ቴንኪዩ ይለዋል። የቅንነታቸው ጥግ አትጠይቁኝ ወንድሞች እናቶች። ይሄ እኔ አሁን ያለሁበት ሀገር ላይ ብቻ ያለ አይመስለኝም። በአሜሪካም በተለያየ ምድር ላይ ያሉት ማለት ነው። የቅንነታቸው ጥግ ትራፊክ ላይት ላይ የእግር መንገድ ወክ ለማድረግ ፕሬስ የምትደረግ ነገር አለች። በውጭ ዓለም ላይ ያላችሁ ታውቃላችሁ። እና እሱን ፕሬስ እያደረገች እያለች አሁን በቅርብ እኔና ማማ መኪና ውስጥ እየረዳን እዛ ጋር ትራፊክ ላይት አቁሞን ፊት ለፊት ላይ ነበር ነው እና የሆነች አሮጊት ናት ወክ ለማድረግ እሷ ያን ፕሬስ የሚደረገው ነገር አድርጋ እየተጠባበቀች ነበር ግሪን እስኪበራ ድረስ እና እስከዛው ድረስ ፊት ለፊቷ ላይ እያየን ምንድነው አፒንጎ የሚባለውን ነገር ጠጥተው እዛ ጋር ጥለውታል። አንድ ሁለት ነው ምናምን ነገር ጥለውታል እዛ ትራፊክ ላይቱ ላይ እና እሷ እዛ ጋር ቆማ ወክ የምታደርግ ሰው ናት እና ያንን ማን እንደጣለው የማይታወቅ ቆሻሻ አነሳችው። ስብስብ አድርጋ ለእሷ ቅድሚያ ሰጣት። ላይቱ ግሪን በራ አነሳችሁና ላይቱ ሲበራላት ተሻገረች። ስትሻገር የሆነ ራቢሽ ቢን ነበር ራቢሽ ቢን ጣለችው። እኔም ሚስቴም እያየናት እና ማማ ምን አለች? ምን አይነት አይምሮ ነው ግን የተሰጣቸው አለች። አሁን እኛ ብንሆን እናደርገዋለን ወይ ብላ እኔና ማማን ሚስቴ እኔን ሁሉ ጨምር እኔ እናንተ ብንሆን እንደዚህ እናደርገዋለን ነው ያለች። እውነት ነው መናገር ያለብን። እኔ አላደርገውም። የማላደርገው ክፋትን አስቤ ምናምን ነገር አይደለም። በቃ ማይንዳችን አልተቃኘም። አንቺስ ማማ ብዬ ስላት ነው እኔም አላደርገውም አለች። በቃ በእውነት እኮ ነው ብዬ የምልህና ይሄን አንድ እንደው አሁን የቀርቡ ልንገራችሁ ብዬ እንጂ እንዴት አይነት አይምሮ እንዳላቸው በጌታ አገራቸውን ህዝባቸውን ሲወዱ በምን አይነት እንደሚወዱ መልካም ምድራቸውን ሲወዱ በምን አይነት እንደሚወዱ ታውቃለህ። ትራፊክ ላይት ላይ ቆሞ የወደቀ ቆሻሻ እኛ ሀገር ቢሆን ቆሞ ሽንቱ ሸንቶበት ነው የሚሄደው። አገሬ ኢትዮጵያ። ሁለተኛ እንዳልኳችሁ እነሱም ሰዎች ናቸው። ልክ እንደኛ ድካም አለባቸው። ይሄም እነሱም ጋር ድካም አለ፣ ብርቱም የሆነ ነገር አለና እንከሬጅ በማድረግ ላደረክላቸው ነገር በጣም ነው። አሁን አንዳንዴ ማማ ቡና እንዲጠጡ ወይ ትጋብዛቸዋለች ወይ ደግሞ እቤት ትጠራቸዋለች እና እንዴት እንደሚያወሩት እኮ ወንድሜ። አበሻ ሬስቶራንት አንዳንድ ጊዜ ጓደኞቿን ይዛ ሄዳ ነጮቹን በስራ ቦታ ላይ ያሉትን ስትጋብዛቸው ለእኔ እና ብራዘር በጣም ነው ረጅም ጊዜ የሚያወሩት። ሚስት ወስዳኝ ጋብዛኝ እኮ ቡና የእናንተን የአበሻ እንጀራ በላው ወጡን በጣም ላይኬት ምናምን ነገር እያሉ የእውነት ነው ደግሞ እንትን የሚሉት። እኛ እኮ አበሻ በሬ ከነቀንዱ ማውጣው አይደለም። የበሬው ቁራጭ ስጋ ሰጥተው አይደለም፣ በሬ ከነቀንዱ ማውጣው ኢንከሬጅ አያደርግም። ቴንክ አይልም። ለዚህ ነው ነጮች ልጆቻቸውን ሲያሳደጉ
በሚገባ ኢንከሬጅ ያደርጓቸዋል። ቢሳሳቱ እንኳን አንተ እኮ የኔ ልጅ በቃ ወንደርፉል ብለው በጣም ምንድነው ያበረታቷቸዋል። ሞራላቸውን ዲስኬሬጅ የሚያደርግ ሳይሆን ኢንከሬጅ የሚያደርግ ነገር ይናገሯቸዋል። እኛ ሰው ሲሞት በአበሻው ሶሳይቲ እኔ አይዶ ነው የሰራዊት ጌታ እግዚአብሔር ከዚህ ስርዓት እንደው አይምሯችን ይፈታው ከሆነ ማለት ነው። እኛው ራሳችን እሱ አላሰረውም፣ ራሳችን የታሰርንበትን ነው መፈታት ያለብን። ብዙ ዘመን ያገለገሉንን ሰዎች እንከሬጅ አናደርጋቸውም። ግን ይሄ በጣም ተገቢ አይደለም። እኔ ነጮቹ ዓለም ላይ መጥቼ አንዱ ከተማርኩት ነገር አንዱ እውነት ልንገራችሁ ከዚህ በኋላ አድርገዋለሁም ብዬ የወሰንኩት ደግሞም የማደርገው ይህንን እንከሬጅ ማድረግ ማለት ነው። ወንድሞች በእግዚአብሔር መንግስት ውስጥ በተሰጣቸው ጸጋ ጌታን እና የእግዚአብሔርን ሕዝብ ስላገለገሉ ቴንኪው። ጌታ እግዚአብሔር ዘመናችሁን ይባርክ። የእውነት ተብሎ ሊባል ይገባል ባይነኝና ይህንን እንጀምር፣ ይህንን እናድርግ። የምታደርጉም ሰዎች ይህንን አታቋርጡ እና ጌታ እግዚአብሔር ለዘላለም ስሙ ይባረክ። ስለ እናንተ እግዚአብሔርን አመሰግናለሁ ይላል ቅዱስ ጳውሎስ በመልእክቱ ላይ በጣም ደጋግሞ ከሚናገራቸው ቃላቶች። ስለ እናንተ አምላኬን እጅግ አድርጌ አመሰግናለሁ። የተሰሎንቄ ቅዱሳንን የፊልጵስዩስ ቅዱሳንን ሲጽፍላቸው እንዴት ኢንከሬጅ እንደሚያደርጋቸው ማለት ነው። በሌሎች ዘንድ ብዙም ያልታየ እነሱ ጋር ግን እንደ ክርስትና አዲስነታቸው አይደለም፣ ከዛ የበለጠ ህይወት ነበር የታየው። በድሮ ዘመን የነበሩ ክርስቲያኖች የሚያሳዩት አይነት የሚባል አይነት ህይወት ነበር በተሰሎንቄ ቅዱሳን ህይወት ውስጥ የታየው ማለት ነው። እና ግን በጣም ኢንከሬጅ አደረጋቸው ነበረ ቅዱሳንን በማበረታታት ስለ እናንተ እግዚአብሔርን አመሰግናለሁ እንዲህና እንደዚህ በእናንተ የጀመረው መልካሙን ስራ እያለ ማለት ነው። ይህ መልካም ስራ በእናንተ ዘንድ አለ እያለ እየነገራቸው ነው። እና እኛም ወንድሞቻችን እህቶቻችንን ፓስተሮቻችሁን ያገለገሏችሁ ፓስተሮቻችሁን እውነቴን ነው የምላችሁ በእግዚአብሔር ቃል የተጉ የጸለዩ የመሯችሁን የቤተክርስቲያን መሪዎችን በቤትህ ያገባሃት ሚስትህን በቤትሽ ያለው ባልሽን ኢንከሬጅ አድርጉ። በእውነት ማለት ቴንኪው። ይሄ በጣም ነው መቼም ለእኛ ማህበረሰብ በጌታ በኢየሱስ ክርስቶስ ሩቅ ነን ወንድሞቼ ናቶቼ፣ ሩቅ ነን። ደግሞ ሴት አመስግን ነው እንዴ በልብተ የራሱን እኮ ሚስት እኮ ማለት ነው አቅፏት የሚተኛው ሚስቱን ተው እባክህ። ሴትን እንደዚህ አልካት ማለት ራስህ ላይ ነው የምትወጣው ይልሃል። ወይኔ እንደው እንክንክ ብዬ ብልሽ ራሴ ላይ ወጣህ ትለዋለች፣ እንባባላለን። ለምን ራስህ ላይ እርግብግቢት ላይ ለምን አትቆምም? ሚስትህ እኮ ናት። እኔው ነኝ እባክሽ እኔ ፊት ሰጥቼሽ እና እንደዚህ አይነት በጣም ነው በእውነት እንትን የሚለውና ወንድሞችን እንደዚህ ያገለገሉ አገልጋዮችን ኢንከሬጅ እናርጋቸው ለማለት ነው። ዳግሻዬ ጌታ እግዚአብሔር ዘመኑን ይባርክ። በመዝሙሩ እግዚአብሔር ነው ጸጋ ስጦታን የሰጠው። የሚሰብኩ በስብከታቸው፣ የሚዘምሩ በዝማሬያቸው፣ የሚመክሩ በምክራቸው፣ የሚገስጹ በተግሳጻቸው ጠቅመውናል እና ጌታ በእውነት አንተን ለቤተክርስቲያን ስጦታ አድርጎ በመስጠት በትምህርትህ ያስተማሩንን በትምህርትህ የመከሩንን በምክርህ እግዚአብሔር በአንተ በኩል አልፎ ጠቅሞኛል፣ ገስጾኛል፣ ከስተቴ አቅንቶኛል፣ ለድካሜ ብርታት ሆኖኛል፣ ለሐዘኔ መጽናናት ሆኖኛል እና ጌታን ስላንተ እጅግ አድርጌ አመሰግናለሁ። በርታ ወንድሜ፣ በርታ ፓስተርዬ፣ በርታ ዘማሪ እንትና፣ በርቺ እህቴ። በእግዚአብሔር መንግስት ውስጥ በማገልገላችሁ በጣም ተጠቅሜያለሁ። እግዚአብሔር በእናንተ በኩል በአንተ በኩል በአንቺ በኩል ጠቅሞኛል
እዛው በቤተክርስቲያናችሁ የምታውቋቸው ብሎ ማለት ተገቢ ነው ወንድሞች እና እህቶች። ይሄ ማለት ክብርን ለእነሱ መስጠት ነው እንዴ? ሰውን እኮ በተገቢ እኮ ክብር እንድናከብር መጽሐፍ ቅዱስ እኮ ይነግረናል። አይ በቃ እኔ እንደዚህ ብዬ አልልም። ሰው እንኳን ሬስቶራንት ገብቶ በልቶ እኮ በጣም ምንም ገንዘቡን እንኳን ቢከፍል እኮ ቴንኪው ብሎ ይወጣል እኮ። እና እንደዚህ አይነቱን ነገር እናበረታታ ለማለት ነው። ጌታ እግዚአብሔር ዘመናችሁን ይባርክ። እንኳን ደህና መጣችሁ። ሁላችሁም ትንሽ ነው ታጋይ ብቻ ነው ሼር እያደረገ ያለው። ጸጋ ይብዛላችሁ። ከቻላችሁ ሼር አድርጉት። እንቀጥላለን ለማለት ነው። ቴንኪው። ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። ነገደ ይሄ ስም በጣም የምወደው ስም ነው። ባይዘ እኔ ቀድሜ ብዬ ነገደ እንዴት ነሽ? ሴት ነሽ አይደል? ወንድ ነኝ። ወንድ ነህ? ኦኬ ሶሪ። ትክክለኛ ስምህ ነው? ትክክለኛ ስሜ ነው። የሚገርም ነው። እህቶችም ይጠቀሙበታል ይሄንን ስም። እውነት ነው። ኦኬ ለወንድም ለሴትም ይሆናል ማለት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ ወንድሞች፣ እንኳን ደህና ቆያችሁ። እሺ ምንድነው ኳስ እያየ ነው ወይስ ስብከት ነው? አይ ስብከት ነው። እሺ ኦኬ ቢኒያው እሺ ተገኝ እንዴት ነህ? እግዚአብሔር ይመስገን ነው። እርሚ ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ናችሁ? ደህና ነኝ ጌታ ይባረክ። አሜን አሜን። ቴንክ ዩ። እሺ ዘውድነሽ ሰላም ኤርሚዬ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነሽ? ደህና። ጌታ ኢየሱስ ይባርካችሁ። በጣም ነው የምወዳችሁ ሁላችሁም። እና ኤርሚዬ እስኪ ባርከኝ እና ዛሬ ነው ገባሁ። በጣም ደስ ብሎኛል እውነት። እና በዚህ እድል ልጠቀምና እስኪ ባርከኝ። ሁሌ መግባት እፈልጋለሁ፣ ገብቼ አላውቅም። በጣም ደስ ብሎኛል የምር። ኦልሬዲ እኮ ተባርከሻል አይደል? ታውቂያለሽ አይደል? አሜን። ኦልሬዲ ተባርከሻል። ጌታን በሚቀበል እግዚአብሔር በልጁ በክርስቶስ ኢየሱስ ዓለምን ልባርክ ብሎ ሲነሳ የሰጠን ልጁን ነው። ልጁ ያላቸው ሁሉ የእግዚአብሔር በረከት በእነሱ ላይ አለ። ግን የአባቶች አምላክ ለበረከትም ደግሞ እንድንባርክም ስለተጠራ የእግዚአብሔር ቀኙና የፊቱ ብርሃን ይብራልሽ፣ ከክፉ ሁሉ ይጠብቅሽ። አሜን። መልካሚቱ እግዚአብሔር እጅ በምትወጭበት፣ በምትገቢበት፣ በምትተኝበት፣ በምትሄጅበት ቦታ ሁሉ የአምላኬ እግዚአብሔር እጅ በእኔ ላይ ነበረች ብሎ እንዳለ ነቢዩ ሕዝቅኤል እጁ ባንቺ ላይ ለመልካም ይሁን። ተባረኪ። አሜን። ጌታ ኢየሱስ ባርካችሁ። ደስ ብሎኛል። ተባረኩልኝ። ሁላችሁም ወዳችኋለሁ። አሜን። ጸጋ ይብዛላችሁ። ቴንክ ዩ። እሺ ሌሎቹን ላይ ያልሰጠኋቸው እዚህ ብዙ ጊዜ ስለነበሩ ማለት ነው። ከዚህም በኋላ ይሰጣቸዋል። ቤኒ፣ ቤካ፣ እህትየው መሲና ሜርሲ እንዴት ነው? ቤት መታኮ መሲና ሜርሲ ይሄ ነገር እንዴት ነው? ወደ ዝማሬ ብንቀይረው መሲና ሜርሲ ፉል እና መሲ ኦፊሻል ብለህ ትለየዋል። ቤት መጣኮ። እሺ እንኳን ደህና መጣችሁ። ዝማሬ ለጌታ መልካም ነው። ደስ አይልም? እኛ ጋር የአላፋት ነው የአዋፋት ዝማሬ ተብሎ በተባለው ውስጥ ይገባዋል አይደለም የተባለው፣ ይገባቸዋል ነው። ይገባቸዋል የተባሉ አብረው የተባሉ አሉ። በአዋፋት ምንድን ነው ግልጽ አድርጉት። ይምታቱብኛል። አላፋት
አዋፋት ለብ በሉ አውቀን አይደል ተምታቱ ብለህ አውቀን ልታምታታ ነው። ፍጡር አፋት ነው። ፍጡር አፋት ትርጉሙን ልዩነቱንም ንገረን። ምንም አይገባኝ። ከራሱ ቃሉ ጠፍቶኛል። እንኳን ትርጓሜው ላመጣው መሲ ምን ሆነች ነው? እኔ እንዴ እንትና ናቡከደነፆርን አረግሸኝ ህልሙንም ፍቺውንም አምጡ። በዛ ሄደሽ ታይ ደውለሽ ጠይቂ። ከመዝገበ ቃላት ቢሆን ፈልግ። እርምያ ጠፋ ፈልግ የለም ከመጽሐፍቶች ርቄ ነው ያለው። እና ግን ምንድን ያሉት እነሱ ይገባታል፣ ይገባዋል፣ ይገባቸዋል ብለው ያሉት አለ አይደል? ይገባዋል ግን በነጠላ ነው። እዚህ ለማን? ለአምላካችን ለእግዚአብሔር ማለት ነው። ዝማሬ መዘመር ለእግዚአብሔር መዘመር መልካም ነው ብሎ የሚለው በዚህ ጉዳይ ላይ ማውራት እንችላለን። ይገባዋል ነው ወይስ ይገባቸዋል ነው? አየህ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር የተገባውና የሚገባው ነው። ዝማሬ ለሱ ነው፣ አምልኮ ለሱ ነው፣ ስግደት ለሱ ነው፣ መገዛት ለሱ ነው። ከእርሱና ማነው ምስጋና ለእርሱና ለእርሱ ብቻ ነው። አምልኮ ለሱና ለሱ ብቻ ነው። በተለይ ዝማሬ ለሱና ለሱ ብቻ ነው። ደጋግመን ቻሌንጅ ለማድረግ እንደሞከር ነው። እነሱም ገብተው ሊመልሱት ያልቻሉት ነገር ዝማሬን በተመለከተ ለሰዎች ይሰጣሉ፣ ለፍጡራን ለመላእክት ሁሉ ጭምር ሳይቀር ማለት ነው ይሰጣሉ። እና በዚህ ጉዳይ ላይ ማውራት እንችላለን ለማለት ነው። አሁን አደርገዋለሁ እንደዚህ በዚህ ጉዳይ ላይ ማውራት። ክብር ለሚገባቸው ክብር ስጡ ብለው እኮ መልሰውልናል። እሱ ማለት ዘምሩላቸው ማለት ነው ወይ ነው? ቀጥሉ እስኪ ቤቱን ምሩ። መሲሁ ቤት ምሪ ልጆች ስላሉ ነገር እስካስተካከል ድረስ ማለት ቴንክ ዩ። እሱ ማለት ታዲያ ክብር ለሚገባው ክብር ስጡ ማለት ዝማሬ ዘምሩ ማለቱ ነው። እንደምነጋገርበታለን። ተባረኩ። ኤርሚ ባለው ጉዳይ ላይ አሁን እንግዲህ እንወያይበታለን። የሚገባም ሰው ካለ ከታች ያለው ኦርቶዶክሳውያን መግባትም ይችላሉ መሰለኝ አይደል ኤርሚዬ? በዚህ ጉዳይ ላይ ያላቸውን ሀሳብ ቢሰጡን እንዴ። በደንብ ያ ዝማሬ ለማን ነው? ዝማሬ ለማን ነው? አላ ምንድነው? ኦሆ አላልል ነበር እኔ ደግሞ ማለል ነበር ነው ያልሽው? ይህን ከአልጀዚራ ነው የሳብሽው? ይሄንን አላፈትልል ይላል ጌታ ኢየሱስ። ይቅርታ ሜርሲ ያደሽ እህትነት ያለው አሁን በሳቅ ውስጥ ነው ያለሁት። ቀጥይ እሺ። ድምጥማጥ የሚለውን እስኪ አንተን በሉት አጥፉት። በጣም በልክና ነው እንደዚህ አይነት ነገር እንዴት ፖስት ይደረጋል? ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ይገባዋል ወይስ ይገባቸዋል ብለን እየጠየቅን ነው። ከዛ በፊት ግን ያው ጥቂት እርሾ ሙሉ ሊጡን እንደሚያቦካ ይነግረናል እግዚአብሔር ቃልና በጣም በተደጋጋሚ የሚጻፍ አንድ ኮሜንት አለ። መዝሙሩ ለምን ሆቴል ላይ ሆነ? መግቢያ ክፍያ ሳለው እያለ ያው እንግዲህ የብዙዎችን አይምሮ ለመውሰድ ይሞክራል። ሞዴሬተሮች ሙዩት አላረጋችሁትም? ሙሉ ሰጥቼሻለሁ። ሙሉ ማለት ነው ያ እንትን ነው ባይዘው ቤተሰብ ነው ብዬ ነው ዝም ያልኩት። እርምዬ ታውቀዋለህ ብዬ ነው ሚውት ያላደረኩት። አብዛኛውን ጊዜ እዚህ ቤት ስለማይጠፋ ብዬ ነው። እሺ ኢትስ ኦኬ። ግን ምንድነው ሆቴል ላይ ነው እየተደረገ ያለው? ጥያቄ ለኤርሚ መዝሙሩ ለምን ሆቴል ይመረቃል? ደግሞ መግቢያ ክፍያ አለው እያለ ይጠይቃል። እንግዲህ ጥር 3 በጊዮን ሆቴል በመኝታ ክፍል ቁጥር 10 ተብሎ አይደለም ማስታወቂያው የተሰራው። ልብ ብላችሁ አድምጡ። በጊዮን ሆቴል በመኝታ ክፍል ቁጥር 10 ወይ 11 ወይ 12
ወይም ደግሞ መኝታ ክፍል ያዙ ጌትነት ያዘጋጀውን የመዝሙር ድግስ አይታችኋል። እንደገና ደግሞ እንጦጦ ፓርክ ላይ ወንድማችን ዘማሪ ፓስተር ዮሴፍ ካሳ የሚያዘጋጀውን አይታችኋል። እንደዛ አይነት የመዝሙር ድግስ ነው የተዘጋጀው። መግቢያ ክፍያ የተባለ ነገር የለም አልተባለምም። ስለዚህ ጥሩ አይደለም። እንደዚህ አይነት ነገሮች፣ ያልተሰሩ ነገሮችን አትጠይቁ። በርዕሱ መሰረት ግን ገብታችሁ መጠየቅ የምትፈልጉ ካላችሁ ወይም መመለስ የምትችሉ ይገባዋል ወይስ ለአላፋት ዝማሬ ላይ እንደምትዘምሩላቸው ብዙ ፍጡራን ይገባቸዋል የሚለውን ብትመልሱ ጥሩ ነው። ኦርቶዶክሳውያን አላችሁ? አንድ ቁጥር ጻፉ። አንድ ቁጥር ጽፋችሁ መመለስ ትችላላችሁ። በጣም ወሳኝ የሆነ ጥያቄ ነው። ባይዘው ሜርሲ እና እጅግ በጣም ደስ ይለናል ማወቅ ስላለብን ማለት ነው። ይህንን ነገር እናንተ ስትመልሱልን እኛ ከእናንተ የምንማረው ነገር አለ፣ እኛም ደግሞ የምናውቀው ለእናንተ ሼር እናደርጋለን። ስለዚህ በጨዋ ደንብ ገብታችሁ ስለዚህ ጉዳይ ማውራት የምትችሉ ኦርቶዶክሳውያን መግባት ትችላላችሁ። ከታች አንድ ቁጥር ጻፉልን። አንድ የሚችል ሰው ከገስት ላይ ይወርዳል ማለት ነው። ከይቅርታ ጋር ታገኝ ወይ ሳሪ? ከይቅርታ ጋር መስዬ አውርጅኝ። እሺ በቃ አንድ ሰው ወጥቷል። አሁን ገስት መላክ ትችላላችሁ። ሜሲ ሞዴሬተር ሙሉ ከሆነ ገስት ላይ ቼክ አድርጊና ኦርቶዶክስ የሆኑ ወገኖችን አስገቢ። እኔ ያስገባለሁ፣ ትቀበያቸዋለሽ አንቺ። እሺ አለሁ። ዩዘር አሁን የገባው ዩዘር ገስት ላይ ስገቡ ፕሊስ ለማውራት ግቡ። እሺ ዝም ለማለት ሳይሆን ዩዘር አሁን የገባው። ኦኬ ሜርሲ። የማያወሩ ከሆነ አውርጃቸው። ለነገር ነው የሚገቡት ገብተው ማለት ነው። ማያወሩ ከሆነ ሌሎች ግቡ። ጥቅስ ከታች መለጠፍ ሳይሆን ገስት ላይ ገብታችሁ ማውራት የምትችሉ ከሆነ ገስት ላይ ግቡ። ልክ ነው እህትየው። ማውራት የሚፈልጉ ሰዎች ያው መጽሐፍ ቅዱሳዊ በሆነው እውቀት ቻሌንጅ ሊያደርጉ የሚችሉ ሰዎች ካሉ እኔ ያው እየጠየቅናቸው ነው ያሉት ግልጽ እንዲሆንላቸው። በመጽሐፍ ቅዱስ ታሪክ ውስጥ በብሉይ ኪዳንም ይሁን በአዲስ ኪዳን ለቅዱሳን መላእክት ፍጥረታት ናቸውና እንደዚሁም ለቅዱሳን ሰዎች አባቶች ተብለው ለተባሉ ለአብርሃምና ለይስሐቅ ለያዕቆብ ዳዊት መዝሙር ሲዘምር አይታችሁ ታውቃላችሁ? ከዳዊት የበለጠ ዘማሪ ማን አለ? እዚህ ፕላኔት ላይ እኮ ነው። እዚህ ፕላኔት ላይ ከንጉሱ ከዳዊት የበለጠ ዘማሪ ማን አለ? ከአሳፍና ከኤማን ከኤዶታም የሚባሉ ሶስቱ የቆሬ ልጆች ከነሱ የበለጠ ዘማሪያን ማን አለ? ለምን ለአብርሃም አልዘመሩለትም? ግን ይገባሃል አባታችን አብርሃም ብለው ለምን አላሉትም? ለምን ለይስሐቅ እና ለያዕቆብ ሲጠራ እንኳን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው። ግን ለእነዚህ አባቶች ለምንድን ነው ልጆቻቸው ያልዘመሩት? ንጉሥ ዳዊት ልጃቸው ነው። የቆሬ ልጆች አሁን ስማቸውን የጠራቸው እነ አሳፍ እነ ኤማን እነ ኤዶታም ዘማሪያኑ ዘማሪዎች ናቸው። አንድም ቦታ ላይ ግን አይታችኋል፣ አንብባችኋል? በመዝሙር በ150ው መዝሙር ውስጥ አለ ወይ? ያያችሁት አለ እንዴ?
እኔ ያላየሁት ሆኜ እናንተ የምታዩት ነገር የለም። እንደው ድፍን አድርጌ በአራት ነጥብ እንዳልናገር ብዬ ነው። ብናገርም አብሶሉት ትሩዝ የሚባለውን እውነት የምናገረው። በእግዚአብሔር መጽሐፍት ውስጥ ፈልጉ። ዝማሬ ለአብርሃም የተገባው ነው። በእውነት ይህንን አባት ከፍ ከፍ ልናደርገው ይገባል። በዝማሬ የእሱ ዓመታዊና ወራዊ መታሰቢያው ቀኑ ነው። አብርሃምን የመሰለ አባት በእውነት አንተን ባናገኝ ኖሮ በሲኦል ነበር ቀርተን ፍጻሜያችን የሚበላሸው። እና እንደዚህ እያሉ እነ ዳዊት ዘመሩለት እንዴ ለአብርሃም? ለይስሐቅ ለያዕቆብ የተዘመረለት ቦታ አለ እንዴ? ለታላቁ ነቢይ ለሙሴ መዝሙር የተዘመረበት ቦታ አለ ወይ ያልናችሁ ነው። ጻድቃን ብለህ ስትል ከእነሱ ነው የምትጀምረው እንጂ እግሩ ተቆረጠ የተባለው ስለ ሸዋው ሰውዬ ከሱ አይደለም የምትጀምረው። ወይ ስለ አርመኑ የመቶ አለቃ ወታደር ስለነበረው ከጊዮርጊስ አይደለም የምትጀምረው። ዝማሬ መዘመር ዝማሬ በዚህ በእኛ በአዲስ ኪዳን አሁን እኛ ባለንበት በ21ኛው መቶ ክፍለ ዘመን ላይ ባለ ትውልድ መካከል አይደለም የጀመረው። ዝማሬ ከጥንትም ነበረ። ስለዚህ የዛሬ 3000 ዓመት የነበረውን ንጉሥ ዳዊትን የዛሬ 3500 ዓመት ላይ ኦልሞስት 3540 ምናምን ነገር ዓመት ላይ እግዚአብሔር ሌዊና ነገዱን ለይቶ ከነሱ ውስጥ ቃአታውያን ዘማሪዎች ነበሩ። ከሌዊ ቃአት፣ ጌድሶን፣ ሜራሪ የሚባሉት እነዚህ ቤተሰብ አሉ። ከነሱ ውስጥ ደግሞ የቃአት ወገኖች የነበሩ ዘማሪዎች አሉ። መጽሐፍ ቅዱስ ካላነበባችሁ በስተቀር ስማቸውን በቅጡ እንኳን የማታውቋቸው ማለት ነው። የቱ ጋር ነው የዘመሩት? ለፍጡር መዘመር ከየት ነው የተማራችሁት? ለመላእክት መዘመር ብለው የሚሉ የእኛዎቹ ጉደኞች ማን ነው ብየምለው ኦርቶዶክሳውያን ማለት ነው። ያውም ላላየው መልአክ የምዘምረው ከየት ነው የተማራችሁት? የትኛው የመጽሐፍ ቅዱስ መሰረት ላይ ቆማችሁ ነው እንደዚህ የምትሉት? የእግዚአብሔር ቅዱሳን መላእክት እግዚአብሔር ሊገልጣቸው በወደደው አካል መጥተው ለእስራኤል ሴቶችና አባቶች ተገልጠዋል። ለማርያም ተገልጦላታል እግዚአብሔር መልአክ። ለዘካርያስ ተገልጦለታል እግዚአብሔር መልአክ። በኢያቡሳዊ በኦርና ውድማ ላይ ለንጉሱ ለዳዊት ተገልጦለታል። በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ምን የትኛው ቤተሰብ ልጥራለን? ለሳምሶን እናትና አባት ለማኑሄ ተገልጦ ለእግዚአብሔር መልአክ ስለ ልጁ መወለድ ሊነግራቸው የእግዚአብሔር መልአክ ተገልጦለታል። ለጌዴዮን በዋሻ ውስጥ እህል በሚወቃበት ቦታ ላይ ኦኬ። የቱ ጋር የእግዚአብሔር ቅዱሳን መላእክት ለእስራኤል ልጆች በጣም ነው የተገለጡት። ለተገለጠላቸው ለእግዚአብሔር መልአክ ግን ወር በገባ ዓመት በገባ ከበሮ ይዘው ነበሩት እና እንዴት ሳምሶንና የሳምሶን ቤተሰቦችን ለተገለጠላቸው መልአክ በእውነት ስለ ልጄ መወለድ ነገርከኝ አንተ የእግዚአብሔር መልአክ፣ ምስጋናና ክብር ላንተ ነው፣ ልልታ ሚካኤል አባቴ አልቹ እንደ ማኑሄ እናት የሳምሶን እናት ማን የማኑሄ ሚስት የሳምሶን እናት አላለችው። ለምን? ስለማይገባው። ምን ዝማሬ ለማ ለቅዱስ ሚካኤል ለመልአኩ አይገባው። ምን ዝማሬ አይገባውም፣ አይገባውም። ለምን ደግሞ አይገባው? እራሱ ዘማሪ ነው። ለማን ነው እሱ የሚዘምረው? ለስላሴ መንግስት ነው አለ እግዚአብሔር። እንዴት ለዘማሪ ታቁማለህ? ዘማሪ እኮ ነው። ገብርኤል ዘማሪ ነው። ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር ይላል። ሱራፌል ኪሩቤል ብለብትል ዘማሪያን ናቸው። አይኖቻቸው ሁሉ ማለት ክንፎቻቸው ሁሉ አይን የሞሉ ፍጡራን ቅዱሳት ፍጥረታት ዘማሪዎች ናቸው። ይገባሃል እያሉ ማለት ነው። አየህ ጴንጤው የሚለውን አየው። ይገባዋል ብለው የሚለውን ከየት ነው ያመጣ ነው? እስቲ ይገባዋል ይገባታል ብለው ያሉትን አያሳዩን። ከየት ነው ያመጣችሁት? ምን አሉ አንደኛው መዝሙር ስሰማ የካው ሚካኤል ይለይብኛል እኔ ብሎ ደግሞ በሰፈር እኮ አደረገው። የካው ሚካኤል ይለይብኛል እኔ አለልህ። ደግሞ ሌላኛው መጥቶ የሽንቁሩ ሚካኤል ይለይብኛል እኔ ይልል ይችላል። ሌላኛው ደግሞ መጥቶ የከርቸሌው ሚካኤል ለእኔ ይለይብኛል እንዲህ ማለት በየሰፈር በየጎጣጎጥ በየጥጋ አስቀምጦ ማለት ነው። ዳር ያዝ ነው ብዬ የምልህ። ከየት ነው ያመጣችሁት?
ካለ ከመጽሐፍ ቅዱስ አስረዱ። ለመላእክት የዘመረ መላእክት ለእስራኤል ልጆች እንዳልኳችሁ ቤታቸውን እያንኳኩ መጥተውላቸዋል። ልክ እንደ ጌታ እናት እንደ ማርያም። ማርያም አትዘምር አትሰግድ፣ ደስ አትልም። ምን አይነት የተባረከች እናት ናት! አንተ መልአክ አይታ አትወድቅም እንዴ? ውደቂ እንጂ ስገጅ እመቤቴ ብለን አትሰግድ። ሰገደችለት አይልም። እሱም ለእሷ ሰገደላት አይልም። እሷም ለእሱ ሰገደችለት አይልም። ተሰጋገዱ የሚል የለም። ሁለቱም ባሪያዎች ስለሆኑ፣ እደግመዋለሁ፣ ቆንጅዬ ባሪያዎች ስለሆኑ። ማርያምም ለጌታ ባሪያው ናት፣ ገብርኤልም ባሪያ ነው። ባሪያ ለባሪያ በዘመንኛው አነጋገር አይነፋም። ደስ አይልም? ዘመረችለት ሰገደችለት አይልም። ዘመረላትም ሰገደላትም አይልም። ቤቷን አንኳኩቶ መጥቶ የማታውቀው ስትሬንጅ የሆነ ሰው፣ በሰው መልክ የተገለጠ መልአክ ማርያም ለገብርኤል ካልዘመረችለት አንተ ከየት አምጥተህ ነው የምትዘምርለት? ለተገለጠላት መልአክ ዘምሩለት። እንግዲህ በእውነት የብስራቱን ዜና የነገረኝን መልአክ ዘምሩለት አለች እንዴ? አላለችም። ጌታ ሳለ አላለም። ከየት አምጥተህ ነው ላላየኸው ገብርኤል ዘምርለታለሁ እያልክ የቁልቢው ገብርኤል እያልክ አቧራ የምታጨሰው እያለ ነው። ይሄ በጣም ትልቅ ቻሌንጅ ነው ወገኖች። ሼሩ ቢቀጥል በጣም ደስ ይለኛል። ጥቂት ሰዎች ናቸው ግን እያደረጉ ያሉት። በዚህ ጉዳይ ላይ እንነጋገራለን። የሚገባ ሰው ካለ፣ በእውቀት ላይ የሚሞግት ሰው ካለ ማለት ነው። በባለፉት ትውልዶች በቀደመው ኪዳን የእስራኤል ሕዝብ፣ በአዲሱ ኪዳን የክርስቶስ ቤተክርስቲያን ለመላእክት የዘመሩ ሐዋርያት፣ ለመላእክት የዘመሩ ነቢያት፣ ለመላእክት የዘመሩ አባቶችም እናቶችም በብሉይ ኪዳንም በአዲስ ኪዳንም ካሳያችሁን እኛ ዛሬ እንጀምራለን። እንዴ አዎ፣ አሳፍ ዘምሮ ለመልአክ እኔ የማልዘምርበት አንዳችን ምክንያት የለም። ዳዊት ለመላእክት ዘምሮ ከሆነ እኛ የማንዘምርበት አንዳችን ምክንያት የለም። ግን እኛ የእናንተን ፈለግ ተከትለን በሚቀጥለው ጊዜ ሚካኤል አባቴ ብለን እንድንል ኑና እስቲ ሚካኤል መቼ ነው የወለደ? አባቴ ብለዋል አይደል? መቼ ነው የወለዳችሁ? እንዴት ነው የተወላለዳችሁት? ሚካኤል ማን ወልዶ ያውቃል? ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ እግዚአብሔር ይለይብኛል ማለት ያለብህ እሱ ነው እንጂ ጠብቆ አሳድጎ ከልጅነቴ ሚካኤል የቱ ጋር ጠበቀ? ይለይብኛል ብለህ ስትል ከየትኞቹ መላእክት ነው የተለየብህ? ከሚካኤልና ከገብርኤልና ከሱራፌል ከኪሩቤል ነው ወይስ ከራሱ ከእግዚአብሔር ሁሉ የተለየብህ? ቢግ ቻሌንጅ ይላል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል ብለህ ብትል እሱ በትክክል እንዴት ሆኖ ኢየሱስ ለአንተ አባት ሆነ ብለህ ብትል ያውም አባትነቱ የዘላለም ነው። አቪ አድ ይባላል። የዘላለም አባት ማለት ነው። እንዴት ብለህ ብትል ወለደኛ በመስቀል ጣር ሞት፣ ጠብቆ አሳድጎ አሳዳጊው እሱ ነው። ከማህፀን የፈጠረን እሱ ነው። የሰራን እሱ ነው። ትንፋሼና መንገዴን የያዘ እሱ ነው። ስለዚህ ይገባዋል ብለን ስንል እኛ መጽሐፍ ቅዱስ ይገባዋል ብሎ በነጠላ ስላስቀመጠለት ነው። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል። ከማን ማንንም ጥራ
የምጠራውን ፍጡር በላይ በሰማይ በታች በምድር ካሉት ፍጥረታት መካከል የእግዚአብሔር ልጅ የዳዊት ልጅ ይለይብናል። ይለያል፣ ይለይብኛል፣ ኢየሱስ ይለይብኛል። ከማንም ጋር ልታነጻጽሩ አችልም። ይህንን በራስ በቤተ ክህነት ንግግር ንገር። መኑ ይመስለከ እምነ አማልክት እግዚኦ በተባለበት ማለት ነው። እዚህ ሚካኤልን መጣ ይለይብኛል ብለህ ትላለህ። እዛ ደግሞ ቅዳሴ ላይ አባቶች ምን እንደሚሉ ታውቃለህ? መኑ ይመስለከ እምነ አማልክት እግዚኦ ብለን እንላለን ማለት ነው። ከአማልክት መካከል አንተን የሚመስልህ ማን ነው ማለት ነው። የሉቃስ ወንጌል ከተነበበ በኋላ በየቅዳሴው ማለት ነው። እሺ ይህንን ብለህ ቅዳሴ ላይ በእርግጥ ታውቀው አንተ ገረገራ ጥግ ተደግፈ ጆሮህን ነፋስ እየመታው የምንለውም አይገባህም፣ እኛም አንተረጉምልህም። ጸሎቶ ታግዘኝ ቡራኬው ትድረሰኝ ብለው እንደኔ አይነት ዲያቆን በማየን ቆርቆሪያ ጸበል ስንሰጥህ ጠጥተህ ነው የምትወጣው። ግን ምን የተባለው ሉቃስ ወንጌል ከተነበበ በኋላ መኑ ይመስለከ እምነ አማልክት እግዚኦ አንተ ውእቱ አንተ ነህ ከአማልክት መካከል የሚመስልህ የሌለ በለህ ካልክ በኋላ ትመጣና ቅዳሴው ካለቀ በኋላ ጸበልህን ጠጥተህ ስትወጣ እዛው ገረገራ ጥግ ስር ይለይብኛል ሚካኤል ይለይብኛል። ከማን የተለየብህ? ቅድም ምነው ይለይብኛል ብለህ ያልከውን ከአማልክት መካከል አንተን የሚመስል የለም ብለህ ሉቃስ ወንጌል ሲነበብ ከኔ ጋር እኮ አዚመሃል። ግልጽ አይደለም እንዴ? ገና በመግቢያው ነገር አለው ብለህ ካልክ ዳር ትይዛለህ። ከማን ነው የተለየባችሁ? ሚካኤል ከኢየሱስን የተለየብህ? ከአብና ከወልድ ከመንፈስ ቅዱስ ትንሽ ለየት አለብህ አይደል? ወይስ ከመላእክት ነው? ከሱራፌል ከኪሩቤል ነው ለየት ያለብህ? ከገብርኤልስ ለየት አለብህ አይደል? እንዲህ ብሎ ይሄ 50 እግር የሆነ ዝማሬ ማለት ነው። ይሄ 50 እግር እንደሚባል ትል አይነት ነገር ማለት ነው። ኑ ንገሩን፣ እንስማችሁ። እንስማችሁ፣ ኑ ንገሩን። ሼር አድርጉት ወገኖች፣ ሼር አድርጉት ወገኖች። ለእኔ ስለማይታየኝ ነው ወይስ 4600 ላይ እንደቆመ ነው ወገኖች? የጨመረ ፖዝ ሆኖ ነው ማለት ነው። እሺ ኦኬ፣ ኑና ንገሩን። ጸጋና ሰላም ይብዛላችሁ። ቅዳሴ ላይ መኑ ይመስለከ ብለህ ካልክ በኋላ ደግሞ ገረገራ ጥግ ይዘህ ይለይብኛል ሚካኤል ይለይብኛል አባቴ ብለህ አትበል። ቅዱስ ሚካኤል የማንም አባት ሆኖ አያውቅም። ያልወለድኩት ልጄ አባ ቢለኝ አፌን ምን አለኝ ብሎ የሚለውን ተረት ሚካኤል መልአኩ አይነግርህም። እኔ ግን እነግርሃለሁ። ሚካኤል አንተን ወልዶ አያውቅም። በመላእክት ዓለም መዋለድ መውለድ የለም። ማን ያለው? ጌታችን ኢየሱስ ክርስቶስ። መላእክት አይወልዱም አይዋለዱም ብለዋል። ሙስሊሞች አላህ አይወልድም አይወለድም ብለዋል። እኛ መቼ አላህ ይወልዳል ብዬ ነው ተናግሬ አላውቅም። አይወልድም። ለምን? ግዑዝ ስለሆነ አይወልድም። ያው መጽሐፋችሁ ነው የተናገረው። የካባ ድንጋይ ምን ብሎ ነው? ማንን ይወልዳል? አይወልድም። ይመጣና አላህ አይወልድም አይወለድም ይላል። እኛ መቼ አላህ ይወልዳል ብለናል እንዴ? ክርስቲያኖች አላልንም። እኔ ከነስሙም ጭምር አላውቀውም። እኛ ያልነው የእስራኤል አምላክ እግዚአብሔር ነው። ይወልዳል፣ ልጅ አለው፣ ወልዷል፣ ልጅ አለው፣ የባህሪ ልጁ ኢየሱስ ክርስቶስ ይባላል ያልነው። ያላልኑንማ አትበሉ። ማን የአባናና እንትን ሰፈር ማለት ነው አላልንም። በመጽሐፍ ቅዱሳችን ላይ አይወልዱም አይዋለዱም ብሎ ያለው ጌታ ኢየሱስ መላእክትን ነው። ይታያችሁ ወገኖች። ኦርቶዶክስ ግን መላእክት ይወልዳሉ ትላለች።
የወደቁቱ ከሴት ጋር ተኝተው ይዋለዳሉ ብላ ትላለች። እንደምትቆራ አይነት ማለት ነው። ያልወደቁትም ደግሞ ይወልዳሉና አሁን እኔ አሁን ብዙ የሚካኤል ልጆች ነን ብለው ይላሉ። ብዙ የሚካኤል ልጆች ነን ብለው ይላሉ። በጣም ብዙዎቹ ማለት ነው። በምንኛ አወላለድ ወለዳችሁ? እንዴት ልጆቹ ሆናችሁ? ሚካኤል እንዴት አባት ሊሆን ቻለ? ይህን ሁሉ እንጠይቃለን። ዝማሬም ለነኚህ የተገባ ነው ወይ ብለን እንጠይቃለን። አዎ ካላችሁን ከብሉይ ኪዳን ነቢያት፣ ከብሉይ ኪዳን መጽሐፍት፣ ከአዲስ ኪዳን መጽሐፍት ለመላእክት የዘመረ አንድ ሰው ካሳያችሁን በቃ እዛ ጋር አገልግሎቱ እዚህ ጋር ያቆማል ማለት ነው። አንድ ሰው የዘመረ ከንጉሥ ዳዊት ከ150 መዝሙር ውስጥ ከ150 መዝሙር ውስጥ አንድ መዝሙር ብቻ ለመላእክት የተዘመረ ለመላእክት የተዘመረ ወይ ለጻድቃን ለሰማዕታት ለአባቶች ተብሎ ለተባለው ለአብርሃም ለይስሐቅ ለያዕቆብ የተዘመረ አሳዩን ለማለት ነው። እህትዬ መቀጠል ትችላለች። ከልጆቼ ጋር ስለሆንኩ ቢዚ ነኝ። ቀጥሉ። አንድ ሰው ብቻ ነው የምታሳዩን፣ አንድ ሰው ብቻ። እኛ ግን እንላለን ይገባዋል ብሎ ወንድሜ ዘማሪ ዳጊሻዬ ወንድማችን ፕሮግራም ሲያዘጋጅ ከየት ነው ያመጣው? ዳጊ ይሄንን ንግግር ምንድነው ይገባዋል ማለት? ለማን ይገባዋል ብላ ያለችው? ለታረደው በግና ለኢየሱስ ክርስቶስ ለአብና ለወልድ ለመንፈስ ቅዱስ ለአምላካችን ይገባዋል ብለን የምንለው ማስላለ ገብታችሁ ስጠይቁን እኛ ታውቃላችሁ፣ በመረጃ ነው የምናወራው፣ በመረጃ እናሳያችኋለን ለማለት ነው። መስዬ ቤቱን ምሪው። ቴንክ ዩ ወዲዩ። እሺ ኦርቶዶክሳውያን ካላችሁ ገስት ላኩልንና ገስት ላይ መግባት ትችላላችሁ። በተነሳው ሐሳብ ላይ እናወራለን ማለት ነው። እሺ እሙ ከቻልሽ መግባት ትችላለሽ። ኮሜንት ላይ መራራት ሳይሆን ገብታችሁ እንደ እግዚአብሔር ቃል መናገር የሚችሉ ኦርቶዶክሳውያን ገስት ላይ ላኩልን፣ እንቀበላችኋለን ማለት ነው። ሜርሲ ቼክ አድርጊ፣ ገስት ላይ ካሉ አስገቢያቸው። ኖ ሜርሲ እኔ ኪቢ እንጂ ቤኪ ሜርሲን ሰባት እሺ ተባረኩ። ኦርቶዶክሶች ካላችሁ ግቡ። ኦርቶዶክሶች ካላችሁ ግቡ። እሺ እህትየው ማን ያስወርደ? ሰው አስወርደሽ ነው ወይስ ራስሽ ወርደሽ ነው? እኔ ነኝ ቦታ ስለሌለ ሰው ሊገባ ብዬ ነው። ኤርሚ አይ ኖ እኔ ያስወርዳለሁኝ። ይቅርታ ቦታ ጠፍቶ ወገኖች መቀመጥ የለባቸውም፣ ማን መውጣት የለባቸውም። ነገ ደሺ ቴንኪው ተባረክ። በቃ እንደዛ አሁን ቦታ አለ፣ መቀጠል ትችላላችሁ። እስቲ ኦርቶዶክሳውያን እንግዲህ እስቲ ለምትዘምሩላቸው ቅዱሳን ብላችሁ ለምትሏቸው እንግዲህ ለመላእክት ዝማሬ እንደሚገባ ለማርያም ዝማሬ እንደሚገባ እንዲሁም እናንተ ለምትዘምሩላቸው አካላት ዝማሬ እንደሚገባ እንደ እግዚአብሔር ቃል እንድንወያይ ጥሪ ለእናንተ እያቀረብን ነው። መግባት የምትችሉ ግቡና ለእግዚአብሔር ቃል በዚህ ሀሳብ ላይ መወያየት እንችላለን። ገስት ላኩልን እንወያይ። ካልሆነ ግን እናንተ እየዘመራችሁ ያላችሁት ለተጠየቃችሁ ምላሽ ከሌላችሁ ይህ መጽሐፍ ቅዱሳዊ ነው። ዝማሬያችሁ ውድቅ ነው። ዝማሬያችሁ ውድቅ ነው። መላእክት ጋር አይደርስም። ተቀባይነት የሌለው ዝማሬ ነው ማለት ነው። ዝማሬ ተብሎ ራሱ ሊጠራ አይችልም። እኔ ያንን ዝማሬ እናንተ ለመላእክት የምትዘምሩትን ዝማሬ ነው ብዬ እንትን አልለውም። ዝማሬ ለእግዚአብሔር ብቻ ነው። መዝሙር ለእግዚአብሔር ብቻ ነው ይላል መጽሐፍ ቅዱስ። ገስት ላይ ካላችሁ ግቡ። ወገኖች ካላችሁ ግቡ። ቤኪ ገስት ላይ ካሉ አስገባለን። አንድ ሰው ይታጣ። ያ በትክክል ኤፍሬም አንድ ቁጥር ጽፋል። በጌታ የወንክ ወንድማችን መሰርከኝ አንተ።
ኦርቶዶክስ የሆናችሁ ብቻ ገስት ላኩልን። ሰላም አሁን የገባው ወንድም ሚዩት አታርግ። ሰላም ኬት ቤተ እምነት ነው? መዝሙር ክፈቱ ይመጣሉ። እስቲ ገስት ላይ ይኖራሉ። ባይዘው አሉ እዚህ እንትን ላይ አሉ፣ ግን መግባት አልፈለጉም። ምክንያቱም ቢገቡም ምላሽ ስለሌላቸው እስቲ መልስ ያለው ብቻ ይግባ። መልስ የሌለው ሳይሆን ለተጠየቀው ጥያቄ ምላሽ መስጠት የሚችል ዝማሬ ይገባቸዋል ወይስ ይገባዋል በሚለው ላይ ማለት ነው። ወይ ሜርሲ ይውዴ እኔ ግን ሁሉ ይሰድበኛል የሚለው መዝሙር ወዴት ነው የምንቀይረው? አባ ዮሐንስ የእሳቸውንማ ተይው፣ ተከርኖ ይብሰል ነው። ወዴት ነው ተሰድቦ ግራ ቢገባቸው ምላሽ በዝማሬ ሰጡ። ዝናሽ ብዙ ነው። ብዙ ነገር እኮ አለ ብናመጣ በጣም የሚያሳስቅ በቃ ፈኒ የሆኑ ዝማሬዎችም አሉ በዛው ልክ። ዝናሽ ብዙ ነው የሚል ዝማሬ ሰምተሻል ሜሲ? እኔ መጀመሪያ ማርያም ምንድነው ልክስክስ አትወድም ነው ምናምን የሚል መዝሙር አለ። እኔ ፖስት አደርገዋለሁ። እንደውም ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ። ከዛ ተቀይሮ ደግሞ ገብርኤል አይወድም ልክስክስ። ሩፋኤል እንትና በቃ ተቀባበሉት ነው። ሮብና አርቡን ጭልፋ የሚልስ ማርያም አትወድም ልክስክስ። የሰው መዝሙር አታበላሽ ሜርሲ፣ የሰው መዝሙር አታበላሽ። ግብ ውስቲ ለእሱ እኮ ብቻ አይደለም። እኔ እኮ በጣም የሚገርመኝ ነገር ለመላእክቶች ሲዘመሩ ክብር ይገባቸዋል አሉ እንዴ። ለመንግስታትም እኮ ተዘምሯል ሜርሲዬ፣ ለሚኒሊክ ተዘምሯል እኮ። ታቦት ተይዞ ተወጥቷል እኮ። በጣም እኮ የሚገርም ነገር ነው። እስቲ ለዚህ ምላሽ ያላችሁ ኦርቶዶክሳውያን ግቡ። ብለዋል። ነይኔ ኢየሱስ ነይኔ ማርያም ታቀፈሽ ልጅሽን ብለውም ዘምሯል። ብዙ ነገር አለ። ኦርቶዶክሳውያን እህት ወንድሞች ይገባዋል ወይስ ይገባቸዋል የሚል ርዕሳለን። ዝማሪ ለእግዚአብሔር ወይስ ለቅዱሳን? እናንተ ለምትዘምሩላቸው ይሄንን እስቲ መጽሐፍ ቅዱሳዊ አድርጉልን። በዚህ ርዕስ ላይ እንደ እግዚአብሔር ቃል እንወያይ ብለን እናንተ ጥሪ አቅርበናል። መግባት የምትችሉና ይሄንን ሐሳብ መጽሐፍ ቅዱሳዊ ማድረግ የምትችሉ ግቡ። እስቲ ግቡና እናውራበት። እንግዲህ ሰሞኑን እንደሚታወቀው አእላፋት ዝማሬ ነበርና ለማን የተዘመረው? በዛ ሁሉ ፊት ሲከብር ሲደምቅ የነበረው እግዚአብሔር ወይስ ሌላ አካል ነበር? እስቲ ግቡና ይሄንን መጽሐፍ ቅዱሳዊ እናርገው፣ እንማማር። መግባት የምትችሉ ኦርቶዶክሳውያን ግቡ። እስቲ ሚስጥሩን እስቲ ፍቱት። ስንት አይነት ሚስጥር ነው? ሰለቸን እኮ ሚስጥር መስማት። ሚስጥር አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ በኢየሱስ ስም የተመታ ይሁን። መዝሙር እኮ ለዮሐንስ ነው። ነገር ግን ሁሉም ይሰድበኛል ብሎ ለተናገሩት ለሳቸው የተዘመረ ነው። እሺ ቤዛ አስገቢ። ሜርሲ ሰላም ቤዛ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኬት ቤተ እምነት ነው? እኔ ኦልሬዲ ዛሬ ነው ጌታን የተቀበልኩት። በጌታ ነሽ? አዎ ዛሬ ነው ጌታን የተቀበልኩት። ቤዚ ጌታን ተቀበልሽ? አዎ ጌታ ይባል።
ደህና ነኝ። መልሼልሽ ነበር ሜሴጅ አይተሻል? አዎ አይቼዋለሁ። አመሰግናለሁ። እንኳንም ጌታ ረዳሽ። አሁን ወንድምነት ጋር ዳንዬ ጋር ጌታን ተቀበለሽ መጣሽ? አዎ ኦልሬዲ አሁን ነው ከላይ ብላሽ ስም የወጣው። ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን፣ ለጌታ ክብር ይሁን። የረዳሽ እግዚአብሔር ለዘላለም ስሙ ይባረክ። እግዚአብሔር ይባረክ። በጣም ደስ ብሎናል። ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሰይጣን መንግስት ወደ ክርስቶስ መንግስት የህይወትሽ መድኃኒት፣ አዳኝ፣ ቤዛ፣ አምላክ፣ አባት፣ ብርቱ መጠጊያ ወደ ሆነው ጌታ ወደ ክንፎቹ ጥላ ወደ ምሕረቱ ስለገባሽ እግዚአብሔርን ስለ አንቺ እጅግ አድርገን እናመሰግናለን። በርቺ ቤዚ። የት ሀገር የምትኖሪው? አይ ቲንክ ሜሴጅ መልሼልሻለሁ። እኔ ዱባይ ነው ያለሁት። ዱባይ ነው። እናንተ ጋር ቦቲም ነው የሚሰራው። መጻጻፍ እንችላለን። በርቺ። ከወንድምነት ጋር ቀጥይ። ትምህርት ስለምናስተምር እንኳንም ጌታ ረዳሽ። ተባረክ እህቴ። አሜን። ኤርሚ በጣም ነው የማመሰግነው። እናንተም ተባረኩልኝ። አሜን አሜን። እሺ እግዚአብሔር ይባረክ። በዚህ እስከ አሁና እንግዲህ ከወንድምነት ጋር ነበረች ማለት ነው። ኦርቶዶክሳዊ እህት ነበረች እና ግን በጥንቃቄ በደንብ አስተውላ የምትሰማ ማለት ነው። እና ለጌታ ክብር ይሁን። በቃ የአባቶቻችን አምላክ ልዑል እግዚአብሔር በሶስትነቱ በአንድነቱ በትውልዶች በፍጥረት ሁሉ አንደበት ሲመሰገን የነበረ ያለም ደግሞ የሚኖር የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር አምላካችን አብ ወልድ መንፈስ ቅዱስ አንድ አምላክ ክብር፣ ምስጋና፣ ዝማሬ ለሱ ይሁን። አምልኮ ለሱ ይሁን። መገዛት ለሱ፣ ማምለክ እሱን እና በጣም ደስ የሚል ዜናን የሰማኑ ለጌታ ክብር ይሁን። ተባረኩ። እሺ መቀጠል እንችላለን። እህትየው እንግዲህ ካላችሁ ግቡ፣ ካልሆነ ግን እኛ እንናገርበታለን። ገብተው ግን ሊነግሩ። እንኳን ደስ አለሽ ቤዚ። ቀጥል ኤርሚ። ቤዚ እንኳን ደስ አለሽ፣ እንኳን ጌታ ረዳሽ። በሰማይም በምድርም ታላቅ ደስታ ሆኗል። ልልሽ የምፈልገው አንድ ነገር ቢኖር ዘላለም የማትጸጸችበትን ውሳኔ ነው የወሰንሽው። መቼም ቢሆን እንኳን ጌታን ተከተልኩ ብለሽ እድሜ ልክሽን ጌታን ስታመሰገኝበት የምትኖርበትን መንገድ ነው የመረጥሽው እና እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን ወደ እግዚአብሔር መንግስት በሰላም መጣሽ። ደስ ብሎናል። እኛም እህቶችሽ ነን። እዚህ ጋም ያሉት ሁሉ ወንድሞችሽ ናቸውና በርቺ። የእግዚአብሔርን ቃል በደንብ አጥኚ። ደግሜ እላለሁ እድሜ ልክሽን የማትጸጸችበትን ውሳኔ ነው የወሰንሽውና እንኳን ደስ አለሽ። ተባረኪ። እንወድሻለን። አመሰግናለሁ። እኔም ወዳችኋለሁ። እሺ እህታችን ነው ዛሬ ዳኒ ጋር የሆነው። ይቅርታ ኤፍሬም ነኝ። በጣም የሚገርም ነው። ብዙ ሰው ጌታን ተቀብሏል። ይህቺ ጌታን ስትቀበል እዛ ነበርኩና የሚገርም ጊዜ ነው። የሚገርም ጊዜ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሁን ነው ወጣ ነው ከዛና ደስ የሚል ወደ ኋላም ባክ ያደረጉ ሚቶች ጌታን ተቀብሉ ንስሐ ገብቶ በአደባባይ ክብር ሁሉ ተጠቅሎ ለእግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ይሁን። ተባረኩልኝ። አሜን አሜን Thank you, Fi. አሜን። ኤፍሬም Thank you, ተባረክ። Fi. Yeah. ደስ አይልም ኤርሚዬ? በጣም ነው ደስ የሚለውና እኛ ለጌታ ክብር ይሁን። በሰማይም በምድርም ታላቅ ደስታ ይሁን። አላያችሁ? ለአንድ ሰው መዳን በሰማይ ታላቅ ደስታ ነው። እኛ ደግሞ ደስ ብሎናል። እህቶቻችን ወንድሞቻችን ከኛ ጋር ስለተጨመሩ ወደ እግዚአብሔር መንግስት ስለመጡ በጣም ደስ ብሎናል። ክብር ለኢየሱስ ይሁን። በቃ ለሌላ ክብር አንሰጥም። ክብር ለሚገባው ለእግዚአብሔር ክብር እንሰጣለን። ሃሌሉያ። እሺ ወገኖች ካላችሁ ግቡ። ቤኪ ሁሉም ይሰሩኛል። እሱ ላይ ነው ያሉት እነሱ። በዚህ እንኳን ጌታ ረዳሽ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። በጣም በጣም ማለት ነውና ከድቅድቅ ጨለማ ነው ወደሚደነቀው ብርሃን የመጣሽው። ከርኩሳን ማህበር ወደ ቅዱሳን ማህበር ነው የመጣችው። በድፍረት ነው የምናገረው። ቢከዝ አመሰግናለሁ። እና በጣም ደስ ብሎኛል። እህት ስላገኘው ስለተጨመረልኝ
እንግዲህ ወንድሞች እህቶች እዚህ እንዳለ ያላችሁ ቤተሰቦቻችን ሰሞኑን እንግዲህ በጣም እንትን ሰብል ስብሰባ ላይ ያለ ነው አይደለም። ባለፈውም ዳኒሻዬ ጋር እንደዚሁ በጣም ብዙ ሰው ጌታን ሲቀበል ነበረ። ዛሬም እንደዚሁ እንግዲህ በቃ የወንጌል ባህሪው እንደዚህ ነው። ይዘራል፣ ከዛ የተዘራው ዘር ደግሞ በፍሬ ይገለጣል ማለት ነውና የሚዘራበት አዘራሩ ልዩ ልዩ ቢሆንም ማለት ነው። ኤርሚጋ ይዘራል፣ ዳኒሻዬ ይዘራል፣ ሌሎችም ጋር ይዘራል። ከዛ ደግሞ የተዘራው ዘር እንደዚህ በፍሬ ይገለጣልና ጌታ የተመሰገነ ይሁን። በጣም 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 ደስ ብሎኛል በአንቺ እንዲሁም ሌሎች። ጊዜ ጉዳይ ነው እንጂ ቤክዬ ገና ብዙዎቹ እኮ ይመጣሉ፣ እየጠበቅናቸው ነው። እኔ አሁን በዳጊ የመዝሙር ድግስ በጣም የምጠብቀው በሺዎች የሚቆጠሩ ወደ ጌታ መንግስት እንደሚመጡ ነው። እኔ እንደዛ ነው የማስበው። በነገራችን ላይ በዳጊ የመዝሙር ድግስ ንጉሱ ስለሚደምቅ፣ ንጉሱ ብቻውን ስለሚነግስ፣ አብሮ የሚነግሱ የሚያናግሱ ስለማይኖሩ ኢየሱስ ብቻውን ስለሚደምቅ የደመቀውን ኢየሱስ ያዩታል፣ የተሰቀለውን ማለት ነው። ስለ ኃጢአታቸው ደግሞም የሞተውን በሶስተኛ ቀን ከሙታን የተነሳውን ወደ እግዚአብሔር ወደ አባት ያደረገውን ዳግም በሕያዋንና በሙታን ሊፈርድ የሚመጣውን እርሱ በደንብ አድርጎ ያዩታል። በዚህ በመዝሙር የአምልኮ ጊዜ ማለት ነው። እና ጠብቃለሁ ብዙ ነፍሳቶች ወደ ጌታ እንዲመጡ ደግሞም ጠብቃለሁ፣ ጸሎቴም ስለሆነ ማለት ነው። እዛ አካባቢ ምናምን ነገር አልፎ የእግዚአብሔር መንፈስ በሆነ ቦታ ታጥሮ የሚቀመጥ አይደለም። በሁሉ ቦታ በምልአት የሚገኝ አምላክ ነው እና ወንጌሉ በኃይል በቃ በመዝሙሩ በኩል አልፎ ብዙዎች እንደሚሰሙ ልባቸው እንደሚነካ ወደ እግዚአብሔር መንግስት እንደሚመጡ እኔ አምናለሁ። በእምነት ነው የማወራው፣ በእምነት ነው የምናገረው። አምናለሁ በጣም ማለት ነውና ጌታ ከዳግሻዬም ጋር ይሆናል። እግዚአብሔር የተመሰገነ ይሁን። ይለይብኛል የምንለው መልአክ የለንም፣ የሚለይ መልአክ የለም። የተለየ ከአማልክት መካከል ብቻውን የሆነ እርሱ እግዚአብሔር ነውና ይለይብናል ብለን ብንዘምር ለእግዚአብሔር እንደዚህ ሲል ዜናሽ ብዙ ነው ብዙ ነው፣ ዜናሽ ብዙ ነው ብዙ ነው አንለምኛ። እመቤቴ የሚመስልሽ ማን ነው? ድንግል ማርያም የሚመስልሽ ማን ነው? ላጅብን ብቻ እንዳይደክመ የጎባጣ ሁሉ የቀና ባንቺ ነው፣ የታመመ ሁሉ የዳነው ባንቺ ነው፣ የተጣመመ ሁሉ ቀጥ ያለው ባንቺ ነው። እመቤቴ የሚመስልሽ ማን ነው? እኛ ቤት እንደዚህ የሚባል ነገር የለም። አረ ብንዘምር ለጌታ በእውነት ብንጸልይ ወደ ጌታ ብንመካ በጌታ ብናወራ ስለ ጌታ ወንድምነት ቢያወራ ስለ ጌታ እህትነት ብታወራ ስለ ጌታ ደስ አይልም? ወንድሞች እህቶች ቢያወሩ ስለ ጌታ ሌላ የሚያወሩለት እኮ መልአክ የላቸውም። እኛ ወንጌል አማኞች አይደል? ሌላ የሚያወሩለት እኮ ፍጡር የለም። ይገርማል። አርሴማ የለም እኛ ቤት ደስ ሲል ይገርማል። የዘራ ብሩክ የለም እኛ ቤት። እሰይ ጌታ የተባረክ ይሁን። ኧረ እኔ ከዚህ ከቀጠልኩኝ ጥሩ አይደለምና ለጤናም ትላላችሁ። ኦርቶዶክስ አንገባገባ በሉ ከገባታችሁ በፊት በጣም በጣም ጌታ ኢየሱስ ዘመናችሁን ይባረክ። እና እንደውም የቴዲ ኤርሚ እየጠፋ እያልኩ ነበርና እንደገና ደግሞ ቤካ የቴዲ ልደውልለት ነበር ላይ ልም እንደው እንዴት አይነት ድንቅ ቀን ነው። በኢየሱስ የእናንተ ወገን መሆኔ እንዴት ደስ ይለኛል። ጴንጤ መሆኔ በተለይ ደግሞ ከእናንተ ጋራ ወይኔ 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 ክብር ሃሌሉያ ሃሌሉያ። እንደ ዛሬ ደስ ብሎኝ ያውቅም። በኢየሱስ ስም ዳኒ ቤት የሆነው እርምዬ በእውነት ጌታ ዘመንን ይባርክ። አፍርቲያ በኢየሱስ ክርስቶስ ስም እንዴት ደስ ይላል። ተባረኩልኝ በኢየሱስ ስም አሜን። ተባረክ ፊ ለጌታ ክብር ይሁን። ብዙዎች እኮ እውነትን ያውቃሉ። እውነት ልንገራችሁ፣ በጣም ብዙዎች እውነትን ያውቃሉ። ለመምጣት ለመወሰን ተቸግረው ሰው ምን ይለናል ብለው፣ ምክንያቱም ትናንትና ሲቃወሙት ሲሰድቡት የነበረውን መንገድ
የሰይጣን መንገድ ነው ሲሉት የነበረውን አሁን እንዴት ቅዱስ መንገድ ነው ብለን እንከተለው ብሎ በሚል ተቸግረው እንጂ የአባቶች አምላክ ምስክር ነው። ይሄ እኮ በዘመናት መካከል እኮ ተፈትኖ እኮ ያለፈ እኮ ታሪክ እኮ ነው። እውነተኛ የሆነ ታሪክ ማለት ነው። የእግዚአብሔርን ቃል የምትሰብክ ቤተክርስቲያን ሻይን እያደረገች ነው የምትሄደው፣ እየደመቀች ነው የምትሄደው፣ እየሰፋች ነው የምትሄደው፣ እየበዛች ነው የምትሄደው። ወንጌልን እስቲ እኛ መስበክ እናቁም። ሙሉ ወንጌል ቤተክርስቲያን የምትባል ታሪክ ሆና ነው የምትቀረው። ጴንጤነት የሚባለው ታሪክ ሆኖ ነው የሚቀረው አልኩ። ክርስቶስን መስበክ ብናቆም ድምቀታችን፣ ውበታችን፣ የማሸነፋችን ምንጭ ምንድነው ከተባለ ክራይስት ነው። ክራይስት ሴንተር ነው የምንሰብከው። የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስ ነው። እሱ ነው የምሰብከው። አምላክነቱን፣ ፍጹም ሰውነቱን፣ ሰውን መውደዱን፣ የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ሁሌ እናወራለን። ንጉሥ ዳዊት እንዳለው እግዚአብሔርን ሁልጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው ብሎ እንዳለ የተፈራውን የተመሰገነውን የአባቶቻችንን አምላክ ልዑል እግዚአብሔርን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ብለን ሳንል ወራቶች፣ ቀናቶች፣ ሳምንታት ሳንከፋፍል የዘመናትን አምላክ በዘመናት ውስጥ እናመሰግነዋለን። የተፈጠርነው ለዚህ ነው። ከዚህ ጌታ ውጭ በእኔ ላይ ስልጣን ያለው አንድ መልአክ የለም። አንድ መልአክ እኮ አልኩ፣ አንድ መልአክ እንኳን የለም። ከአብርሃም ከይስሐቅ ከያዕቆብ አምላክ ከቅዱስ እግዚአብሔር ከልዑል እግዚአብሔር ውጭ እኔ ላይ ስልጣን ያለው ያለ እግዚአብሔር ፍቃድ ከራሴ ፀጉር ላይ አንዲትን የፀጉር ዘለላ ገብርኤል አያነሳም፣ ሚካኤል አያነሳም። ልብ በሉ። የተፈጠሩ ቅዱሳት ፍጥረታት ናቸው። የእግዚአብሔር ባሪያዎች ናቸው። መጽሐፍ ቅዱስ የሚነግረንን በዛ ልክ ቅዱሳን መላእክትን እኛ እናከብራለን። ግን ያለ ሥላሴ ፍቃድ ገብርኤል ከኔ ላይ አንዲትን ፀጉር ዘለላ አያነሳም፣ ሚካኤል ከኔ ላይ አያነሳም። ስልጣን የለውም። ስልጣን ያለው ልዑል እግዚአብሔር ሲልካቸው ግን ሂዱና ኤርምያስን አጥፉት ብሎ ካለ ግን መጥቶ ሊያጠፋኝ ይችላል። አድኑት ብሎ ካለ ተራዱት ብሎ ካለ ሊራዱ ይመጣሉ። አዎ ምንም ጥርጥር የለው። ብቸኛ ባለስልጣን ግን የእጆቹ ስራ የሆንኩኝ በመልኩና በአምሳሉ የፈጠረኝ እግዚአብሔር አምላክ ብቻና ብቻ ነው። ይቅርታ ርዕሱ ምንድን ነው? ኤርምያስ ይቅርታ ርዕሱ እንኳን ደህና መጣ። ርዕሱ ያው ይነግሩሃል። እህትየው ሜርሲ ትነግርሃለች ወይ? መሲ የነገሪው እሺ ወንድምነት ርዕሱ ይገባዋል ወይስ ይገባቸዋል በሚል ነው ርዕሳችን። ዝማሬ ለማን ነው? ዝማሬ ለእግዚአብሔር ወይስ ለሌላው አካል ነው? ለመላእክት ሊሆን ይችላል፣ ለማርያም ሊሆን ይችላል። ያው እናንተ በምትዘምሩት ይቅርታ ከየት ቤተ እምነት እንደሆን ካላወኩም ያህኑ ርዕሳችን ይገባዋል ወይስ ይገባቸዋል? ዋዳዚት ሚድ ባይዘ ወይ ዝማሬ በራሱ ምን ማለት ነው? የተጠየቀው መልስ። ዝማሬ ለእግዚአብሔር ወይስ ለሌላው? የተጠየቀው ዝማሬ ምን ማለት ነው ሳይሆን ዝማሬ ይገባዋል ወይስ ይገባቸዋል? አይ ጥያቄ ስትጠይቂ ለተጠያቂው ክሊር አድርጎ መጠየቅ፣ ይሄ ዳይኮቶሚክ የሆነ ነገር አታርጊዋ። መጀመሪያ ጥያቄሽ ክሊር ይሁን። እሺ በመጀመሪያ ከየት ቤተ እምነት ነው? ያታወቃል እኮ እኔ አላወቅኩማ። ሌሎችም እንዲያውቁ ነው። አዲስ አይደለሁም። ሌሎችም እንዲያውቁ ዛሬ ነው የገባኸው። ሌላ ጊዜም ገብታ ሊሆን ይችላል። አዲስ አንዴ ተረጋጋ። አዲስ የገቡ ሌሎች ወገኖችም ሊሆን ይችላሉ። ቤተ እምነትን ግልጽ አድርግና ከዛ በኋላ እንቀጥላለን። እሺ ከቀደመችው ከቅድስቷ ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ ከቅድስቷ ከቀደመችው ኦርቶዶክስ ቤተክርስቲያን እናመሰግናለን። እንኳን ደህና መጣ። ጥያቄው መዝሙር ማለት ምን ማለት ነው ሳይሆን ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባቸዋል የሚል ነው። እንግዲህ ደግሜ ነግሬያለሁ። ይገባዋል ወይስ ይገባቸዋል የሚል ነው። እንደ እግዚአብሔር ቃል እስቲ መጽሐፍ ቅዱሳዊ አድርግልን። ዝማሬ ለመላእክት ይገባል፣ ለማርያም ይገባል። ዝማሬ ምን ማለት ነው? ምስጋና ማለት ነው አይደል? እየጠየቁ ገራ አምልኮት የጅጅሪ ጋፈጥ ምስጋና ማለት ነው። ዝማሬ ቱ ዘ ፖይንት አይደል? ክሊር እንዲሆን ነው፣ እንድንግባባ ነው። እሺ ቀጥል። ምስጋና ከሆነ ሁለት አይነት ምስጋና አለ። የባህሪ ምስጋና፣
ምስጋና የባህሪ የሆነ እግዚአብሔር ብቻ ነው። እሱ መለኮታዊ መጽሐፍ ቅዱሳዊ አድርግልን ስታወራ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ አድርግ። አታቋርጭኝ። ሀሳብ ልክ ስላልሆነ አቋርጣለሁ ወንድም። መጽሐፍ ቅዱሳዊ አድርገው እያልኩ ነው። ደስ የሚልሽን ሀሳብ እንዳነሳ ነው እንደፈለግሽው። መቼ ተናገርኩና ነው ደስ የሚለኝን ሀሳብ የምታነሳው? ታዲያ ሀሳብ ምን ላይ ነው ስህተቱ? ምንድነው ነገር? ምን ብዬ ጠየቅኩ? ምንድነው እንትን የምትወዛገበው? መጽሐፍ ቅዱሳዊ አድርገው ማለት እንደ ራሴ ሀሳብ አውራ እያልኩ አይደለም። ራይት? እሺ እሺ መጽሐፍ ቅዱስ ሮሜ 13ን ላንሳሽ። ክብር ለሚገባው ክብር ስጡ ይላል። ምስጋና የባህሪ ብለህ ያልከው እኔ እጽፋለሁ። አንተ ከፈለክ እንትን በል። የባህሪ ያለውን ይዘርዝር መጀመሪያ፣ ከዛ ደግሞ የባህሪ ያለውን ደግሞ እንደገና የሚዘርዝር፣ ከዛ በንጽጽር እናያለን። መስዬ እንደዛ ይሁን። የባህሪ ያለውን ምስጋናዎች ይዘርዝር። አውራ ወንድምነት አለው። እኔ እማኮ አንቺ ቀጥይ። እኔ ዘርዝዬ እጽፋለሁ። እሺ ቀጥል። እንድታቋርጭኝ አልፈልግም። ከተሳሳትኩ በኋላ ይሄ ስህተት ነው ይሄንን አብራራው በይ። አመሰግናለሁ። ስለዚህ ምስጋና ሁለት አይነት ነገር አለው ብዬ አምናለሁ። አንደኛ የባህሪ የሆነ እግዚአብሔር በባህሪው አምላክ ነው። አምላክነቱ ማንም ያልሰጠው እሱ የሚቀርብለት ምስጋና መለኮታዊ ምስጋና ነው። በመዝሙር 150 ላይ ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርም በቅዱሳኑ አመስግኑት ይላል። ዘርዝሮም ያመሰግነዋል። የሱ የባህሪው ምስጋና ነው። የኛ ምስጋና ቀረ አልቀረ አይቀንስበትም አይጎልበትም። እግዚአብሔር ምስጉን ነው፣ ምልኡ ነው። እሺ መጽሐፍ ቅዱስ ላይ የቱ ጋር ነው ለፍጡር? መዝሙር 150 አታቋርጭኛ። ቆይ ተረጋጋ ወንድም፣ ቆይ አንዴ ተረጋጋ። የምትናገረውን አቋርጣለሁ። የምትናገረውን ነገር እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ አድርገህ እንድትነግረኝ ነው የምፈልገው። ቆይ ተረጋጋ ላውራ። የትኛው ተረጋጋት ያለሽ አንቺ ተረጋጋ። ታቋርጭኛለሽ ነው? የትኛው ቅዱስ ነው? የትኛው አካል ነው መጽሐፍ ቅዱስ ላይ ለመላእክትና ለፍጡራን የዘመረ? ይሄንን መጽሐፍ ቅዱሳዊ ያደርግልን። ሮሜ 13 እሺ ወንድምነት መጽሐፍ ለመግለጥ ይመቻል። እስቲ አንብብልን። ሮሜ ምን ይላል? እኩል አንብበው። ጳውሎስ ለመላእክት ዘመረ። የኔ መቤት አዳምጫ፣ አታቋርጪ። አንቺ የምትፈልጊው ነገር ካልተናገርኩኝ በቃ መልሱ አይሆንም ማለት ነው። አዳምጪ ወይ ላዳምጪ? ጨርሽና አውራ በይ ወይ ዝም ልበል? ምን ሆነ ነው የምትቆጣው? ተረጋጋ እንጂ። ለጠየቅኩ ጥያቄ መቼ ምላሽ ሰጠኸኝና ነው ለአውራ ምናምን የምትለው? በመጀመሪያ ምንድን ነው የጠየቅኩ? የኔ ጥያቄ ገብቶሃል? ግልጽ ሆኖልሃል? እሺ ድገሚሽ። ያ እያወራ ስለነበረ ከምን አንጻር ነው የጠየቅኩን ጥያቄ ሳይሆን ምንድን ነው እያወራ ያለው? መዝሙረ ዳዊት ጠቀስ፣ ሮሜ ላይ መጣ። እሺ ዝማሬ ይገባል ወይስ ይገባችኋል ነው አይደል ያልኩ? ታዲያ ምንድን ነው የምትለው? እስቲ መልስልኛ እንደ እግዚአብሔር ቃል። እሺ የትኛው መጽሐፍ ቅዱስ ላይ የቱ ጋ ነው ለፍጡር የተዘመረው? ይሄንን ገጽ አድርገህ ንገረኝ። እሺ አንቺን ጥያቄ ልጠይቅሽ። ይገባችኋል ምን ማለት ነው? አስረጅኝ። ግልጽ ነው። ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባል? እናንተ ለምትዘምሩላቸው ፍጡራን። ግልጽ ነው። እሺ ልመልስ፣ አታቋርጭኝ። እሺ ቀጥል። ሮሜ 13ን እናውጣና ላሳይሽ። መጽሐፍ ቅዱሳዊ የሚያደርግልን ሰው መጥቷል። ወገኖች ታብታብ አድርጉ። ለምን የሚያወጣው ሮሜ 13? ቆይ ያንብበው እስቲ። እንግዲህ እኛ ምን ነው እስቲ መጽሐፍ ቅዱሳዊ ሊያደርግልን ከሆነ ያንብበው ቤኪ። አለ ጠፋ ድምጽ ነው አለ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 7 እንዲህ ይላል፣ የእግዚአብሔር አገልጋዮች ናቸውና ለሁሉ እንደሚገባው አስረክቡ።
ግብር ለሚገባው ግብርን ቅረጡ፣ ለሚገባውን ቅረጡ። መፈራትን ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ ይላል። ክብርን ለሚገባው ክብርን ስጡ ይላል። ክብር ለማን ነው የሚገባው? ክብር ለማን ነው የሚገባው? እዚህ ጋር አሁን ለፍጡር ዘመረ የሚል የለም አይደለ? ክብር ለማን ነው የሚገባው? በመጀመሪያ ደረጃ እኮ ቅድም ልለይልሽ እኮ አልኩ፣ አትሰሚኝም እኮ። አሁን ከተናገርኩ አንፃር ይኸውልህ ንገረኝ፣ ቃል በቃል እዚህ ጋር መልስልኝ። ክብር ለማን ነው የሚገባው? አጭር መልስ። መጀመሪያ ለእግዚአብሔር፣ ከዚያስ ቀጥላችሁ ለመላእክት አቅርቡ ይላል። ክብር ለእግዚአብሔር እንደሚገባው ካወቅ ለምንድን ነው ለፍጡር ክብር የምትሰጠው ወይም ለፍጡር የምትዘምረው? መላእክት የማን ናቸው ነው ጥያቄ። ወደ ክርክር የእግዚአብሔር መልእክተኞች ናቸው። መላእክት የእግዚአብሔር መልእክተኞች ናቸው እንጂ ለነሱ ዝማሬ እንድንሰጥ ዝማሬ እንድናቀርብ እዚህ ጋር አሁን የጠቀስከው ጥቅስ ከጠየቅኩ ጋር በምንም አይነት ግንኙነት የለውም። በምንም አይገናኝም ማለት ነው። ለመከራከር ነው የምትፈልጊው? ለመማማር ነው የምትፈልጊው? እግዚአብሔር መልአክ በእኔ የእግዚአብሔር መልአክ ነኝ፣ እኔም ደግሞ በእግዚአብሔር ፊት የምቆም ነኝ ይላል። ሚውት አድርግ አንድ ሰው ብቻ። አሁን አንተ ከጠቀስከው ላይ ሮሜ ላይ እዚህ ጋር ለዝማሬ ለመላእክት እንደሚገባ ይናገራል ወይስ አይናገርም? ክብር ለእግዚአብሔር እንደሚሰጥ ካወቅ እዚህ ጋር አሁን የተናገርከው ነገር እኔ ከጠየቅኩ ጋር በፍጹም አይገናኝም። በፍጹም ምን ማለት ነው? ምኑን ከምኑ አገናኝተህ ነው እዚህ ጋር አንተ ሮሜን የጠቀስከው? እሺ አንቺ ጥቅስ አምጪ። ክብር ማመስገን ያለብን እሱም ብቻ ነው። ቅዱሳንን አታመስግኑ፣ መላእክትን አታመስግኑ የሚል ጥቅስ አምጪ አንቺ። የጠየቅኩ አንተን ነው አንተን እንድታብራራ መላእክትን አታመስግኑ የሚል ከመጽሐፍ ቅዱስ አምጪ። ከዘፍጥረት እስከ ራዕይ አምጪ። ይኸውልህ ንገረህ እኔ ክብር ለእግዚአብሔር ቆይ ተረጋጋ። እኔ ክብር ለእግዚአብሔር ብቻ ብዬ የማምን ክርስቲያን ነኝ። አንተ ግን ክብር ለመላእክትም ዝማሬ ለመላእክትም ለእግዚአብሔርም ለሁሉ ይገባል ብለህ የምታምን ሰው ነህ። ይሄ የአንተን ሀሳብ መጽሐፍ ቅዱሳዊ ያደርግልን ብዬ ነው የጠየቁ። ሮሜን ጠቀስክልኝ። አንድ የተረጋጋ አንተ የጠቀስክልኝ ቦታ ደግሞ ለመላእክት ዝማሬ እንደሚገባ አይናገርም። አምጪ መላእክትን አታመስግኑ ቅዱሳንን አታመስግኑ የሚል ጥቅስ አምጪ። አንተ እኮ አልሰጠኸኝም። እኔ ነኝ ጠያቂው አይደለ? አንተ አልሰጠኸኝም ወይ? ከሌለ የለም። እውነትን ፍለጋ ነው። ከሌለ የለም። መላእክትን አታመስግኑ የሚል አምጪ። የጠየቁ አንድ ተረጋጋ። የጠየቁ እኔ ነኝ። የገባኸው ክርስቲያኖች ቤት ነው። እኔ ክብር ለእግዚአብሔር ይገባል፣ እኔ ዝማሬ ለእግዚአብሔር ብቻ ይገባል ብዬ ማምን ሰው ነኝ። አንተ ነህ ይሄንን ጥያቄ ጠየቁ። አንተ ነህ የምትመልስልኝ። መልስ ከሌለ ብቻ ነው እኔ ልነግርህ የምችለው። ዝማሬ ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ ይናገራል። አስቀመጥኩልሽ እኮ ቅዱስ ጳውሎስ በግልጽ ሰጠን። መፈራት ለሚፈልገው ጳውሎስ ለመላእክት እንደሚዘመር ለመላእክት ዘምሩ ብሎ ተናግሯል። እስቲ የቱ ጋር ነው? እስቲ ቤኪ ያንብብለት። እዚህ ጋር ምንድን ነው የሚለው? ይሄ ጥቅስ ሲጀመር ለመላእክት አትዘምሩ ለመላእክት መዘመር እንደሚገባ ነው የተጻፈው። ዝም ብለሽ እኮ ነው የምትጮሂው። ፕሪሚሲስ አለሽ ለመላእክት አትዘምሩ የሚልታለሽ። አምጪ ቤኪ ያንብብለት። ቆይ ተረጋጋ እንዴ ኩሲ ሚታርክ እህቴ አንብብ ስላለች እንግዲህ ጳውሎስ የተናገረው ምንድነው? ጳውሎስ ለመላእክት ዝማሬ እንደሚቀርብ ነው አይደል? ይሄን ጥቅስ የጠቀስክልን እስቲ እናንብበው። እዚህ ጋር ይናገራል ወይስ አይናገርም? ቤኪ ያንብበው። በጥቅሉ ክፍሉ የሚናገረው በላይ ላሉት ባለስልጣን ስለመገዛትና ለእነርሱ ክብር ስለመስጠት ጉዳይ ነው የሚናገረው ክፍሉ ራሱ ከላይ ጀምሮ እንጂ ለመላእክት ለፍጡራን ስለመዘመር አለን ክፍሉ የሚናገረው። ሲጀመር ሐዋርያ ጳውሎስ መች ለመላእክት ሲዘምርና ነው? መዘመር ማለት ነው። በእናንተ ቤት መዘመር ማለት ከምን መስጠት ነው? ሚውት አድርግ። መዘመር ማለት ማመስገን ነው፣ ማወደስ፣ መቀኘት ማለት ነው። ምን ሌላ ትርጉም ትፈልጋለህ ብራዘር? መቀኘት ነው። ከዛ ውጭ ምን አለ? ነፍስ ሁሉ በላይ ላሉት ባለስልጣኖች ይገዙ። በላይ ላሉት ባለስልጣኖች ይገዙ። ከዚያስ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለ ባለስልጣናት ሹመት ነው የሚናገረው። እነኚህ የተሾሙት ባለስልጣናት ስለዚህ መልስ የለውም ማለት ነው። ቤኪዬ መጽሐፍ ቅዱሳዊ ያደረግልናል።
ሙሉ ላንበቡ ማለት እንደዚህ ወስዶ ብዙ ጊዜ ይጠቅሳሉ። ይህንን ክፍል ነው የሚጠቅሱት ብዙ ጊዜ ኦርቶዶክሳውያን ሄደው ይሄን ነው የሚጠቅሱት እና እንደዚህ ያህል። ስለዚህ ባለስልጣን ይቅርታ ወንጌልን መደናቀፍ ያታድርጉት። ሰው ይጠላችኋል እንዲህ ከሆናችሁ። ዝማሬ ምን ማለት ነው? አረ ሚዩት አድርግ ብራዘር። ቆይ አንድ ጊዜ ተረጋጋ እንጂ። የጠቀስከው ክፍል አንተ ለፍጡራን ስለምሰዋው የዝማሬ መስዋዕት ወይ ደግሞ የአምልኮ መስዋዕት ይሆንልኛል ብለህ ነው ያመጣው፣ ወይ ደግሞ የምስጋና መስዋዕት ይሆንልኛል ብለህ ነው ያመጣው ለፍጡራን፣ ለፈጣሪ ሳይሆን ለፍጡራን። ስለዚህ አንተ የጠቀስከው የመጽሐፍ ክፍል አንተ ከምትናገሩ ጋር ፈጽሞ የሚገናኝ እንዳይደለና የመጣው ክርስቲያን ቤት ስለሆነ ክርስቲያኖች የሚያምኑትን የክርስቶስን ትምህርት ለአንተ አይደለም ከስር ላሉት የግድ ማሳየት ስለሚገባል ይመስላችኋል። አንተ ቁጥር 7 እግዚአብሔር የለበሰው ስጋ የማን ነው? የፍጡር አይደለም። የለበሰው ስጋ የማን ነው? አንተ ደግሞ ወደ ለበሰ ምንድን ነው ህይወት? አንተ ወደ ለበሰ መጣ ደግሞ። ተረጋጋ ብራዘር። ወደ ለበሰ መች መጣ ነኝ? ወደ ለበሰ ማለት ነው። እግዚአብሔር ያከበረውን ስጋ አንተ አረ ሚዩት አድርግ ብራዘርዬ። እንዲህ ምንድነው? ስላከበረ ስለለበሰ እኛ የለበሰው አይደለም አባቴ። አሁን አንድ ጊዜ የዋሻውን ውሸት እያሳየን ነው። እሺ ክፍሉ የሚናገረውን እያነበብን ነው። እሺ እኔ ወንድ ለምን እንደሆነ እንትና ለምንድን ነው የሚባለው ነገር ሶሪ ወንድሞች፣ እንደዚህ ደመቅ ይበል እንጂ። እሺ ስለዚህ ባለስልጣናትን ምንድነው የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ክፉ አድራጊዎችን እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንድትፈራ ትወዳለህ? መልካምን አድርግ፣ ከእርሱ ምስጋናን ይሆንላል እያለ ይቀጥላል ማለት ነው። ስለ መልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። ስለ መልካም ነገር ለአንተ እግዚአብሔር አገልጋይ ነውና። ምንድነው የተሾመው ባለስልጣን ማለት ነው። ሚዩት ያድርግ አንተ ሰውዬ። ምንድነው በከንቱ ግን ሰይፍ አልታጠቀምና ወንበዴና ዱርዬ ሆንክ አሪፍ አድርጎ ይቀጣል ነው። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም። አረ ሰውየው ደግሞ አሁን ደግሞ ስጋ ለበሰው ውስጥ መጣ። ብራዘር ይጨርስ አንዴ ተረጋጋ ብራዘር። አረ ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህም ደግሞ እሺ ተግባራችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። እነማን? እነኚህ ባለስልጣኖች። ኦኬ ስለ ክፉ ሰይፋቸውን የሚመዙ ስለ መልካም ስለሰሩ ደግሞ የሚያመሰግኑ ከእግዚአብሔር ዘንድ የመጡ ከእግዚአብሔር የተሾሙ ናቸውና። ስለዚህ ለሁሉም የሚገባውን አስረክብ። ለማ ግልጽ ነው። ግብር ለሚገባው ግብሩን። አየህ፣ መክፈል ያለብን ግብር በአግባቡ ክፈል። ቀረጥ ለሚገባው ቀረጡን፣ መቅረጥ ያለብን ነገር ቀረጥ እንጂ ለሚካኤል ዘምር አይልም። እዚህ ጋር ለገብርኤል ዘምር አይልም፣ ለማርያም ዘምር አይልም፣ ለባርጦስ ዘምር አይልም፣ ለአቡነ ደንቆሮም ዘምር አይልም። እዚህ ጋር መፍራት ለሚገባው ወይም መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ብሎ በምድር ላይ በሰዎች መካከል ስላለው ነገር ነው ክፍሉ የሚናገረው እንጂ ፈጽሞ አንተ ስለምትለው ምስጋና ብለህ ስለምታወራው ጉዳይ አይደለም ክፍሉ የሚናገረው። እና ዳር ያዝ ትላለህ። የአንተን ሀሳብ ዳር ያዝ ነው ማለት ነው። መሲ የቀጥሉ። በፈጠረ አምላክ አዳምጠኝሽ። አሁን ዝማሬ ምስጋና ነው ብለሃል። ማንሽ አንቺ ሴቷም አሁን ላመጣልሽ ነው። በደንብ ስሚኝ። የሉቃስ ወንጌል ምዕራፍ 1 የሚለውን ትነግረኛለሽ። ለማርያም ምስጋና ቆይ ተረጋጋ። ወዴት ነው የምትሮጠው? ከአንዱ ጥቅስ ወደ አንዱ ጥቅስ አታዳምጥ። ምን አይነት ነገር ነው? ተረጋጋ። በመጀመሪያ ይኸውልህ ስርዓት በስነ ስርዓት አናግረኝ። ስሜ መሲ ነው አንቺ ምናምን አትበለኝ። እሺ ገባ? ስሜ ስማልኝ፣ በስሜ ጥራኝ። ሲቀጥል ደግሞ አሁን የጠቀስከው ጥቅስ ስህተት እንደሆነ ተናገር። ስህተት አይደለም ተሳስቻለሁ በል። አልስ ለምን ላል እንዴ? ይሄው እኮ ነገርን እኮ ለመላእክት እንዳልሆነ አሳየን እኮ ከነ መረጃው አይደለ? ስለዚህ ከአንዱ ጥቅስ ወደ አንዱ ጥቅስ አትሩጥ። አሁን ያልከው
አሁን የጠቀስከው ጥቅስ ስህተት እንደሆነ እመን። እንዴ ስህተት አይደለም አላምንም። እናንተ ስላላችሁ ነው ስህተት የምለው። እኛ ስላለን ሳይሆን ቃሉ ስለሚል ነው። ቃሉ ስለሚል ነው። እዚህ ጋር ክብር ስጡ የሚለው ለማን ነው? ለመላእክት ዘምሩ ይላል። አንተ ጠቀስከው ጥቅስ ለሚገባው ክብር ስጥ ማለት ነው። መላእክት ክብር አይገባቸውም? ብራዘር እዚህ ጋር ለመላእክት እንድንዘምር ይናገራል ወይስ አይናገርም? ለመላእክት እንደሚዘመር ይናገራል ወይስ አይናገርም? አጭር መልስ። ይናገራል። የቱ ጋር? ክብር ለሚገባው አነበብንልህ አይደል? ወይስ አንተ ያስከው መጽሐፍ የተለየ መጽሐፍ ነው? አሁን ሌላ መራቀቁን ተይና ይሄን ኖ የትም አልተራቀኩም ብራዘር። በቃ አይ ተሳስቻለሁ፣ ስህተት ነው የጠቀስኩት ጥቅስ በል። ለምን አልተሳሳትኩም? ካልተሳሳት ካሳየን የቱ ጋር ነው ለመላእክት እንድዘምር ወይ ለመላእክት ደግሞ ሌላ ቀኝ እንድንቀኝ መላእክት ክብር አይገባቸውም ወይ? እቺ መልሽልኝ። እዚህ ጋር የሚናገረው ስለ መላእክት ነው። መላእክት ክብር ይገባቸዋል አይገባቸውም? መልሻ። እኔ ንቀት ይገባቸዋል ብያለሁ? እኔ ንቀት ይገባቸዋል ብያለሁ? አትገልብጪ አላልኩም። እኔ ያልኩት አላልኩም ብራዘር። ለጠየቅኩ ጥያቄ መልስ ስጠኝና ወደ ሌላ ጥቅስ ትሄዳለህ። ሌላ ክብር ሳይሆን ንቀት ነው። ክብር ሌላ ጭቅጭቁን ተውና ብራዘር፣ ንዴት አይበለ። ተረጋጋ። ካምዳውን ኦኬ። ምስኪን እሺ፣ ቀጥይ። በእኔ ካልተናደድክ እኮ ድምጽ ያስታውቃል መናደድህም ማለት ነው። ግዴታ ፊትህ መታየት የለበትም። አሁን የጠቀስከው ጥቅስ ሮሜ ላይ ያለው ለመላእክት አይደለም የሚናገረው። ከላይ ተጀምሮ ሙሉን አነበብንልህ። ስለምን እንደሚያወራ በደንብ አነበብንልህ። ስለዚህ አንተ የጠቀስከው ጥቅስ ውድቀት ነው። በቃ ትክክል አይደለም። ስለ መላእክት አይደለም የሚያወራው። መላእክት ደግሞ ክብር እንሰጣለን እኛም አንንቃቸውም። ግን ዝማሬ የሚገባው ለእግዚአብሔር ወይስ ለመላእክት? አጭር መልስ ስጠኝ። መጽሐፍ ቅዱስ የሚናገረው ለእግዚአብሔር ብቻ ቅኔ እንድንቀኝ፣ ለእግዚአብሔር ብቻ በገና እንድናረግ፣ ለእግዚአብሔር ብቻ በቃ ክብር ለእግዚአብሔር ብቻ። ክብር ለሚገባው ክብር እንሰጣለን። ክብር ለእግዚአብሔር ብቻ፣ ዝማሬ ለእግዚአብሔር ብቻ፣ አምልኮ ለእግዚአብሔር ብቻ። አንደበታችን ሊያመሰግነው ዘወትር ሊቀኝለት የሚገባው በገና ልናነሳ የሚገባው እልልታ የሚገባው ለእግዚአብሔር ብቻ። ይህ ደግሞ ከኛ ሳይሆን ከመጽሐፍ ቅዱስ የተቀበልነው እውነት ነው። እኔ ይህንን ስልህ አንተ እዚህ ጋር ሮሜ ላይ መጣ ይሄ የሚናገረው ለመላእክት እንድንዘምር ነው ጳውሎስ ብለህ ጠቀስክ። ጳውሎስ ምንድነው ያለው? ለመላእክት እንድንዘምር ነው የነገረን እዚህ ቦታ ላይ። አውዱ እንደዛ ነው የሚለው። ክፍሉ ስለዛ ጉዳይ ነው የሚያወራው። አዎ ወይም አይደለም በል። ከተሳሳትክ ደግሞ ተሳስቻለሁ ብለህ ሌላ ጥቅስ አምጣ፣ በሌላም ጥቅስ ላይ ማውራት እንችላለን። አለበለዚያ ግን ይሄንን ሳታርመው ወደ ሌላ ጥቅስ እንድታልፍ አልፈልግም። ካልሆነ ደግሞ ሌላ ሰው ማውራት ይችላል። ቃለ እግዚአብሔር ነው የምንወራው ስላንቺ ስሜት ወይም ይሄ ፍርድ ቤት አይደለም። ይሄ እንዲያል ክብር ለሚገባው ክብር ስጡ አለ ቅዱስ ጳውሎስ። መላእክት ደግሞ ክብር ይገባቸዋል። አለቀ። ይሄ ነው ፖይንቴ። አንቺ ለስሜትሽ እንደሚፈለግ ልታሳስቱ ልታደናግሩ ስለመጣችሁ በቃ እንደናንተ ይመስላችኋል ሰው ሁሉ። ክብር ለሚገባው ክብር ስጥ። መላእክት ክብር መሲህ ምናልባት በዚህ መንገድ ተዳኙ። እሱ ያ ጥቅስ ትክክል ቤተክርስቲያኔ ክብር ለሚገባቸው ለመላእክት መዘመር እንዳለበት ይሄንን የመጽሐፍ ቅዱስ ክፍል ትጠቀምበታለች ካለ የቤተክርስቲያኒቱን መጽሐፍቱን የፈቱበት የአንድምታ ትርጓሜ ያሳያል። ቤተክርስቲያን ስገዱ ይላል። ግን ጴንጤ ሲሰግድ አይቻላል። ህይወት ባኩት ሚውት ያድርጉ። እርሱ ተራ በተራ ነው። እኔ ለሁለቱ አስታራቂ ሐሳብ እየሰጠው ነው። እኔ ቤተክርስቲያኔ ስለምትጠቀምበት እኔም አምናለሁ። ይሄ ሮሜ 13 ላይ ያለው ቃል ለመላእክቶች ዝማሬ እንዲገባ ነው ካለ ቤተክርስቲያኒቱ የፈታችበትን አንድምታ ትርጓሜ ያሳየን። በዛ ትታረቃላችሁ። መልካም ሜርሲ። በአንድምታ ታምኛለሽ አንቺ? በእኛ ቤት አንድምታ እኔ ባላምንበትም አንተ ግን ቤተክርስቲያንህን በትክክል የተረጎመችውን ቆይ ተረጋጋ ኩሲ። እኔ ባላምንበትም አንተ ግን በትክክል ቤተክርስቲያንህን የምትሰማና የምትከተል መሆኑን ማረጋገጫ ይሆናል ማለት ነው። መልካም እሺ፣ አንቺን ጥያቄ ጠይቅሻለሁ መልሽልኝ። አይ የአንድምታ ትርጓሜውን ክፈተው ወንድም። አንድምታ ማታሚበትን አልገልጥም። በቃ አንድምታ ትርጓሜ ካለ ግልጥ የሮሜ መልእክትን ምዕራፍ 13 ከቁጥር 7 ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ ትርጓሜዋ ምን ብላ ተርጉመዋለች የሚለው አስታራቂ ሐሳብ ነው። በሱ ታረቁ። መሲህ ቀጥይ። ለማስታረቅ መሞከርሽን ወድጄዋለሁ፣ ግን ማታምንበት መጽሐፍ አልጠቅስም። እኔ አንተ ታምንበታለህ። ግልጽ ነው። አንተ ታምንበታለህ አይደል? መላእክት ክብር አይገባቸውም ነው የምትሉት እናንተ ነው? እኔ መቼ ንቀት ይገባቸዋል አልኩ?
ንቀት የሚለውን ቃል አትጠቀም። እኔ አልተጠቀምኩም ነው አላልንማ ያላልነው ጨለማው አበዛው ብራዘር ስም ስልና አበዛው። እውቀት አለ የምታምነው እምነት እንደ እግዚአብሔር ቃል ማለት ትችላለህ። ለምታወራው ነገር ማስረጃ እያመጣ ይኸውና እያል ከአንድምታ ትርጓሜ እያመጣ ራሱ እየፈታ አስረዳት። ከዛ ውጭ ግን አንቺ ምናምን ብለህ አትጠይቃት። አንድምታ ትርጓሜማ እኮ ሁለተኛ ሶስተኛ ፍች ነው። ኖ አንድምታ ትርጓሜ ሶስተኛ ሁለተኛ ፍች ነው። ለእናንተ መከራከሪያ አታረጉትማ። ቆይ ለበሰ አንድ ጊዜ ለበሰ ይቆዩ አንድ ጊዜ እንዴ ይቆዩ። እርሱ አይደለም እኔ አሁን ኩዚና እህትዮ እያወራች ስለሆነ አንተ የምታምነውን እምነት ስለሆነ ገባህ እንትን የምትለው ዩ ሃቭ ቱ በቃ ፕሩቭ ማድረግ አለብህ በእግዚአብሔር ቃል ማለት ነው። ደን አይ እናንተ ለምሳሌ ምናምን ብለህ ከቤተክርስቲያን አንድምታ ትርጓሜ ወጥተህ አንድምታ ትርጓሜ ታምናላችሁ ማለት ነው። አንተ ታምንበታለህ፣ እኛ አናምንበትም። አንተ የምታምነው ሰውዬ ለምሳሌ ቤተክርስቲያን የምታምነው ምናምን ብለህ የማታምነው የኔ ወንድም ቆይ እንዴ አንተ ታምንበታለህ። የምታምነውን እምነት ደግሞ ቤተክርስቲያን ልጅ ነው የምታምነው ምናምን ብለህ አንድምታ ትርጓሜውን እያመጣ አሳየን። አይ የምትል ከሆነ ደግሞ በቃ ሶሪ ይሄ ጥቅስ ስለዚህ ጉዳይ ስለማውራው ሀሳብ አይደለም የሚናገረው ምናምን ብለህ ዝለልና ከዛ ሌላ ጥቅስ ማስረጃ አቅርብ እንጂ ቅርታም አልጠይቅም። እናንተ ጆሮአችሁ የተደፈነ እስከሆነ ድረስ የማትሰሙኝ ከሆነ አልዘልም። ፋክትን ያስቀመጥኩት ለምን ዘለዋል? አንድምታ አላነሳ። ለምን አንድምታ አትቀበሉ? ምን አትጠይቃት። ማስረጃ እያመጣ ለምትጠይቅ ማስረጃ ሳትኛ አትጠይቃት። መላእክትን ታከብራላችሁ አትበል። አንተ ነህ መላእክትን የማታከብረው፣ እኛ ነህ መላእክትን የምናከብረው። የት ስታከብሩት እስቲ ጥቀስ። የቱ ጋር ያከበራችሁ? የት ትምህርታችሁ እስቲ አንድምታ ካላችሁ አንሳ እስቲ። የሚገባውን ቦታ መስጠት ነው ብሮ። ይኸውልህ ማክበር ማለት የሚገባውን ቦታ መስጠት ነው። ከሚገባው በላይ የማይገባውን ነገር ማድረግ አለ። መላእክትን ማክበር ማለት የት ጋር አምጣ እስቲ ጥቅስ። አንተ የቱ ጋር ፕሮቴስታንት መላእክትን ያከበረበትን ቦታ አሳየኝ። የትኛው መጽሐፍ? ለአንተ ማክበር ማለት ይለየበኛል። የኔን አታንሳ፣ አትሽሽ። የቱ ጋር ማስረጃ አምጣ። አንተ ማስረጃ መላእክትን ያከበራችሁበት ማስረጃ አምጣ። የምናከብረው መላእክን እርሱ ራሱ የእግዚአብሔር ባሪያ እንደሆነ በመቀበል እርሱ ራሱ ከእግዚአብሔር አምላክ የሚላክ እንጂ በራሱ ፍቃድ የመጣ እንደ ፈቃዱ የማያደርግ እንደሆነና ከእግዚአብሔር ካልተላከ በስተቀር ምንም ማድረግ የማይችል እንደኔ የእግዚአብሔር ባሪያ እንደሆነ ተቀብዬ ለሱ ባለመዘመር፣ ለሱ ባለመስገድ፣ ለሱ ባለማጎብደድ፣ ወደሱ ባለመጸለይ ነው መልአኩን ማከብረው። አለቀ። ወይም ደግሞ መልአኩ ያለውን ነገር በመቀበል ያንን ነገር በህይወቴ አፕላይ በማድረግ ነው መልአኩን ማከብረው እንጂ እንዳንተ ይለየበኛል ሚካኤል ይለየበኛል ከእሳት ባህር ያወጣል ሚካኤል አይደለም። እኔ የሚያወጣው እግዚአብሔር ነው፣ የሚገባው እግዚአብሔር ነው። ለእግዚአብሔር ብቻ ነው። ንቀት ማለት እኮ ይሄ ነው ራሱ የምትለው ቃል ነው። ንቀት ማለት ነው። አረ ሚዩት አድርግ እባክህ ነው። አንተ ደግሞ ማን እናንተ የተጠቃቀሳችሁ ቤታችሁ ስለሆነ ነው። ቤታችሁ ስለሆነ ነው። አረ ጋንስ ለብሶ ቆይ ተረጋጋ። ክርስቲያን ማለት ምን ማለት ነው? ለእግዚአብሔር ቤት ሲሰግድ አይቻል አቅም አምጣልኝ። ለእግዚአብሔር ቤት ሲሰግድ አይቻል አቅም አምጣልኝ። አምጣ። ለእግዚአብሔር ስገዱ ይላል። ጴንጤ ሲሰግድ አይቻላል። ልክ ነው። ሲዘል ነው ወደ ላይ ሲሰግድ አይቻላል። ለእግዚአብሔር አምጣልኝ። እግዚአብሔር ጴንጤ ራሱ 45 ዶሚኔሽን ሆኖ አታፍሩም? አሁን እናንተ ማፈሪያ 45,000 ዶሚኔሽን በጣም ያሳፍራል። እግዚአብሔር በጣም ያሳፍራል። በዚህ ዘመን እናንተ ልትሸውዱ አንድምታ ትላለህ። አንድምታ ቤተክርስቲያን የተረጎመችው አንድም እያለች ትርጓሜ የሀገር ደንቆሮ አይደል ያለ እዚህ የሀገር መናፍቅ ሚክድ ማለት ነው። እግዚአብሔርን የማመን ተጠራጣሪ አንዴ ይረጋጉ። ኖ ሴቱም ወንዱም ተጠራጣሪ ነው። ሚዩት አድርጊያችሁ አንዴ ሜርሲ ሚዩት አድርጊያችሁ። እግዚአብሔር ውሃውን ወደ ጠጅ ቀይራችሁትን ይረጋጉ። በመጀመሪያ ደረጃ እያወራን ያለበትና እርሶ የሚያወሩት ነገር የተለያየ ነው። ይረጋጉ። አንዴ ይረጋጉ ባኮትን። ቤቱ ስርዓት አለው። ቤቱ የክርስቲያን ቤት ነው። እንደፈልጉ የሚያወሩበት ቤት አይደለም። በመቀጠል በርዕሱ ላይ እናወራለን። ይረጋጉ። ጥያቄ ስንጠይቁት ይመልሳሉ። ባኮትን ሚዩት ያድርጉ። በክብር ነው እያወራኑት ያለው። ካልሆነ ግን ታች ይወረዱና ታካቢ ያድርጉ። ቅዱስን አትቀበሉማ። ሙሉ በሙሉ እኮ አንብባችሁ ነው የምታልፉት። እርሶ ይቀበላሉ መጽሐፍ ቅዱስ? እርሶ መጽሐፍ ቅዱስ ይቀበላሉ? አንዴ ቤኪ እርሶ መጽሐፍ ብቻ እንዲመች አድርጋችሁ የተረጎማችሁ ታች አውርዳቸው። ሜርሲ አንቺ ሰው ሚልሽን አሰሚማ ምንድን ነው?
ቄስ ዲበኩሉ ናቸው እንደ ቆይኝ ሰውዬ ድምጻችሁን ቀይሮ ይመጣል። ሰውዬው ይሻላል። ሰውዬው ይግባ ከዚህ ከኩዚ ሰውዬው ይሻላል። እድል ስጪኝ። ያልገባኝን ጥያቄ ልጠይቅሽ። ቆይ አንዴ ያልገባህን ሳይሆን የተጠየቅከውን የምትመልሰው። በመጀመሪያ ደረጃ ለጠየቃችሁ መልስ የለኝም ወይ መጽሐፍ ቅዱሳዊ አይደለም ብለህ ካንተ በኋላ ነው። ዝማሬ ምን ማለት ነው? ዝማሬ ምስጋና ማለት ነው ታምኛለሽ? ቆይ አንዴ አትሯሯጥ ብራዘር። ቀጥታ የጠየቅኩህን ነገር መመለስ አልቻልክም። ዝማሬ ማለት ነው መልሽልኝ። አንተ መልስልኝ። ዝማሬ ለእግዚአብሔር ወይስ ለመላእክት? አጭር ጥያቄ ጠየቅኩ። ይሄንን መልስልኝና ከዛ በኋላ የጠየቀኝ መልስልሃለሁ ብራዘር። ዝማሬ ምስጋና ማለት ነው አይደል? ልክ ነኝ? ካልሆነ አርሚኝ። ዝማሬ ምስጋና ማለት ነው። ዝማሬ ለማን ነው የሚገባው? ለእግዚአብሔር ወይስ ለመላእክት? ሰው ነሽ መጀመሪያ ሰው እንዲማር አድርጊ እንጂ። እንደምታየኝ አይነት ሰው ነኝ ብራዘር። ዝማሬ ለመላእክት ወይስ ለእግዚአብሔር? ዝማሬ ምን ማለት ነው? አንቺ መልሽ። ዝማሬ ለመላእክት ወይስ ለእግዚአብሔር? ዝማሬ ለእግዚአብሔር ምን ማለት ነው ወይስ ለመላእክት? እንደው እውር ጥያቄ አትጠይቂያ እንዴ! ሰው እንዲማር አድርጊ። ዝማሬ የማያውቅ ሰው በሚገባ ቋንቋ በአማርኛ እየጠየኩህ ነው። ከኔ እኩል አታውራ። እንደሚውት አድርግና እንደማመጥ ወይ አድምጠኝ። ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር? ይሄንን ጠየቅኩ። ይሄንን መልስልኝ። ከዛ ይኸውልህ አንተ እዚህ ቤት ገብተህ ርዕስ ማስቀየር አትችልም። ገባ? አንተ እንደፈለክ መጠየቅ አትችልም። ምክንያቱም የተጠየቀው ጥያቄ አለ፣ እሱ መመለስ ነው። እሱ መመለስ ካልቻልክ ሌሎች ኦርቶዶክሳውያን አሉ በጨዋ ደንብ የሚያወሩ፣ እነሱ ገብተው ያወሩ። ለነሱ እድል ስጣቸው። የጠየቅኩ ጥያቄ ምንድነው? ገና ከመግባት ይገባዋል ወይስ ይገባቸዋል? ምን ዝማሬ ለእግዚአብሔር ወይስ ለመላእክት? አጭር መልስ አዎ ወይም አይደለም በል። ዝማሬ ምን ማለት ነው? ንገሪ። ፈራሽዋ ሌሎች ኦርቶዶክሳውያን ካላችሁ ክርስቲያን አሁን ጴንጤ እኮ ችግሩ እባክህ ሚውት አድርግ። ዝማሬ አይሁን ሲያሉ ይታዘቡሻል። ለእንዳንተ አይነቱ አስረግጠን ነው እንደ እግዚአብሔር ቃል መልስ የሚሰጠው። በቃ ቆይ አንዴ ሚውት አድርግ። ነው የመጣሽው ለማስተማር ሳይሆን ለማስታት ገደል ለመክተት ነው የገባሽው። ጠየቅሻውን ጥያቄሽን አብራሪ ማለት ኃጢአት ነው። ከድቅድቅ ጨለማ ያሉትን መጽሐፍ ቅዱስ የማይፈቅደውን ለመላእክት የሚያጎበድዱትን ከድቅድቅ ጨለማ ለማስመለጥ ነው እኛ እዚህ ተቀመጥነው። ገባ? ቤት ዝማሬ አርነት ያወጣል። እውነት አርነት ያወጣል። እንደ እግዚአብሔር ቃል መታወራ ከሆነ አውራ፣ ካልሆነ ግን እታች ወረድና ታውታዋል። ፕሊስ አትረብሽን። የትኛው የመጣሁት አጭበርባሪነታችሁን ለመንገር ነው የምትጠይቁት። በቃ ብራዘር አስወርዳ በቃ አይ ብራዘር አንተ ምን አለ መሰለህ፣ ይኸውልህ ምንም የገባህ ነገር ስለሌለና እውቀቱ መናፍቃን ከመጠየቅ ውጭ ምንም አያውቁት አመጡልህም ከመጠየቅ። እሺ ጋሽ አንድ ጊዜ ቆይ፣ አንዴ ይረጋጉ እንጂ ምን አሁን እርሶ ስፒድ ላይ ሆኖ ጥሩ አይደለም ማለት ነው ከማለት ውስጥ ሌላ። እሺ ኧረ ወይ ኢየሱስዬ ምንድን ነው ግን ጌታ ሆይ የት ነው ያለነው? ቤኪ አንድ ጥያቄ ልጠይቅ። ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር? አረ ለእግዚአብሔር ነው የሚገባው። አጭር መልስ እኮ ሰው እንደዚህ ነው የሚሰጠው። ለጠየቅኩት ጥያቄ አሁን ለምሳሌ ቤኪ ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር ካልኩ፣ ለእግዚአብሔር ካለ አዎ እንደ እግዚአብሔር ቃል ከእግዚአብሔር ቃል ጠቅሶ ሊነግረኝ ይችላል። ለመላእክት ይገባል ካለ ለመላእክት ያለበትን ሐሳብ እንደ እግዚአብሔር ቃል ይነገራል። አይ መጽሐፍ ቅዱስ አይፈቅድም እኛ ስለፈለግን ነው ካለ ደግሞ የራሱ ማብራሪያ ይሰጣል። የሚያደርገው ነገር ይህ መጽሐፍ ቅዱሳዊ መሆኑን ይናገራል ማለት ነው። ይሄው ማስረጃ ከፈለግሽ እሺ ቤኪ ጎሄድ ይሄው ማስረጃ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙ ዘምሩ ይላል። ሌላም ደግሞ ማስረጃ ምን ችግር ተባረክ። ጴንጤ እንዲህ ነው መጽሐፍ ቅዱስ ጠቅሶ ነው የእግዚአብሔርን ቃል እየተናገረ የሚያስረዳ